ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ በኢትዮጵያ የጤና ባለሙያዎች የተጀመረው የሥራ ማቆም አድማ ለሁለተኛ ቀን ዛሬ ቀጥሏል በበርካታ የሀገሪቱ ክፍሎች አድማው በተጠናከረ ሁኔታ እየተካሄደ ይገኛል በአዲስ አበባ ትልልቆቹ ሆስፒታሎችም እንደዚሁ አድማውን በማከናወን ላይ መሆናቸው ነው የደረሰን መረጃ የሚያመለክተው በአማራ ክልል በአብዛኞቹ ከተሞች እንደዚሁም በኦሮሚያ በበርካታ ቦታዎች የሥራ ማቆም አድማው በከፊል እየተከናወነ ነው በአንዳንድ ሆስፒታሎች አድማው ሙሉ በሙሉ እየተከናወነ እንዳለም ነው የተገለጸው የአብይ አህመድ አገዛዝ አድማውን ለማፈን የተለያዩ ጥረቶችን ያደረገ ነው ከአብይ አህመድ አስተዳደር የወጣ አንድ መረጃ እንደሚያመለክተው የትኛውንም ኃይል ተጠቅመን ይሄንን ንቅናቄ ማዳፈንና ማስቆም አለብን በሚል ለተለያዩ የደህንነት አካላቶች እንደዚሁም የጸጥታ ኃይሎች መመሪያ መሰጠቱን ነው ለማወቅ የተቻለው ይበንዲ እንዳለ መምራን ወደ አድማው እንዳይቀላቀሉ የአብይ አህመድ አገዛዝ በየከተሞቹ ስብሰባ ያደረገ ይገኛል መምራን ትምርት አቁመው ከመንግስት አመራሮች ጋር እንዲወያዩ እየተደረገ ነው እስካሁን ባለው ሁኔታ ውጤት እንዳልተገኘ ነው የሚገለጸው በኦሮሚያ ለሁለተኛ ቀን በዚህ ሳምንት መጨረሻ ላይ መምራን ስብሰባ ተጠርቷል በሌላ በኩል በአዲስ አበባ የታክሲዎችም እንደዚሁ የሥራ ማቆም አድማ ሊኖር እንደሚችል ነው ፍንጮች የሚያሳዩት የዛሬው የትኩረት አጀንዳችን ነው ህዝባዊ ወያኔ ሓርነት ትግራይ ከፓርቲነት ተሰርዟል ዛሬ ምርጫ ቦርድ በትላንትናው ዕለት የተጠናቀቀውን ቀነ ገደብ አስመልክቶ ዛሬ መግለጫ ሰጥቷል በመግለጫውም ህወሓት ህጋዊ ፓርቲ እንዳልሆነ አሳውቋል በጉዳዩ ላይ ህወሓት እስካሁን የሰጠው መግለጫ የለም ሰሞኑን ዶክተር ደብረጽዮን ገብረሚካኤል ከምርጫ ቦርድ የምንጠብቀው ምንም ነገር የለም ምርጫ ቦርድ እኛን ሊሰርዘን ፈጽሞ አይችልም የሚል መግለጫ መስጠታቸው የሚታወስ ነው ይሄንንም ጉዳይ እንመለከታለን ሌሎችም ርዕሶችን ይዘን ወደናንተ መተናል እንድትከታተሉን ግብዣችን ነው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ እንደዚሁም ዘውዱ መንግስቴ የዘውዱ ሾው አዘጋጅ ከለንደን እንግሊዝ በጋራ ሆነን አብረናችሁን ቆያለን መልካም ጊዜ መልካም ቆይታ ጤና ይስጥልን ዘውዱ ሰላም መሳይ እንዴት አደርክ እኛ ጋር እንኳን ረፋን ላይ ነን አሁን ያለነው እንዴት ነው በጣም ደናነን እንግዲህ ያው ሰሞኑ የኢትዮጵያ ሁኔታ በበርካታ ጉዳዮች የተነሳ እኛም መረጃ በመክሰብሰቡ በመቀበሉ ይሄንን መረጃ መልሰን ደግሞ ለተመልካቹ በማቅረብ ስራ ላይ ተጠምደናል አንተም ያው በሚዲያው ላይ በዘውዱ ሾው ላይ በየለቱ ዜናዎችን እየተከታተልክ ውይይቶችን ያደረግክ እንደዚሁ ስራ በስቶብ እንዳለ ነው የምረዳው ለማንኛውም በኢትዮጵያ ትልቅ የፖለቲካ ክስተት እየተከናወነ ይገኛል ፖለቲካ ተበሉት ቢሉም ነገሩ ግን ያው ከፖለቲካ የሚያመልጥ ጉዳይ አይደለም ያኪሞች የጤና ባለሙያዎች በአጠቃላይ የመብት ጥያቄ ተጠናክሮ ቀጥሏል ትላንት የተጀመረው የሥራ ማቆም አድማ ለሁለተኛ ጊዜ ዛሬ እየተከናወነ ነው በስፋት የምንመለከተው ይሆናል ከተለያዩ አካባቢዎች የሚመጡትን መረጃዎች መልሰን ለተመልካቾች እናቀርባለን አገዛዙ ወደ ኃይል እርምጃም እየገባ ነው ማባበል መደለል በተለያዩ አካባቢዎች አድርጎ ነበር ግን እሱ ሊሰራለት አልቻለም አሁን ወደ ኃይል እርምጃ በስፋት እየገባ ነው ይሄ የበለጠ ነገሮችን ያወሳሰበ እንዳለ ነው የምንሰማው ዘውዱ እስቲ በቀጥታ ከዚህ ጋርም የተገናኘ ሌሎች ወቅታዊ መረጃዎችም ካሉ በዜና ላይ ያስተላለፍካቸው ለህዝብ ያቀርብካቸውን መረጃዎች አካፍለንና ወደ ሙሉ ውይይት እንገባለን ከልብ አመሰግናለሁ መሳይ እንግዲህ ዘርዘር አድርገህ ለማስቀመጥ ሞክራል እውነት ነው በመንችለው አቅም በሀገራችን የሚስተዋለውን ችግር ከመቅረፍ አኳያ እንደዚህ ጋር እኛም እንደ ጋዜጠኞች ኃላፊነትና ግዴታ ስላለብን እንዳልከው ያው ተወጥረን ያለነው ምክንያቱም የሀገራችን የኢትዮጵያ ጉዳይ አሳሳቢ ሆኖ በመገኘቱ ምክንያት ማለት ነው ምክንያቱም የሀገሪቱን የሚያስተዳድሩ አመራሮች ጠቅላይ ሚኒስትሩን ጨምሮ ሌሎችም የመከላከያ ሹሞች ህዝባቸውና ወገናቸውን መጠበቅና መከላከል ሲገባቸው በተቃራኒው ከዛ ዜጎቻቸው ላይ የሚወስዱት እርምጃ እጅግ ዘግናኝና ግፍ የተሞላበት ነው እንግዲህ ከወታደራዊ ወይም ትጥቅ ትግል ውስጥ ከገቡት በዘለለም በሕክምና ባለሙያዎችና በሌሎችም ላይ የተከሰተው ጫና የበዛበት አፋና እስርና እንግልት አሁንም እየጨመረ መምጣቱ ታውቋል ለማንኛውም አጠራጠር ያሉ ዜናዎችን እንዳልከው በዘውዱ ሾው ሚዲያ የተላለፉትና አሁንም አዲስ የደረሱኝን ዜናዎች በተመለከተ አቀርብና ወደ ውይይታችን እንገባበት ይሆናል እንደሚታወቀው ፋኖ አንድነቱ ተጠናክሮ ከቀጠለበት ጊዜ ጀምሮ እጅግ ከፍተኛ ድሎችን እየተጎናጸፈ የሚገኝ ሲሆን እንደከዚህ ቀደሙ የመከላከያ ሚሊሻ እንደዚሁም ደግሞ የአማራ ልዩ ኃይሎችን ላይ ብቻ ሳይሆን ጥቃታችን አሁን በቀጥታ እየመረጠን ታርጌት በማድረግ በብልጽግና ከፍተኛ ሹሞች ላይ ሁሉ እርምጃ መውሰድ አለበት በሚል ጥናት እና ታርጌት በተደረገ ቦምብ ጥቃት ላይ
ተፈጽሟል። የቦምብ ጥቃት ተወስዷል። ይህም በነዋይ ወረዳ ወይራ ጉራዛም ቀበሌ ውስጥ በሚገኙ የአማራ ፋኖች እርምጃው የተወሰደ መሆኑ ነው የተገለጸው። ያገዛዙ የመከላከያ ኃይልም የተወሰደውን እርምጃ እጅግ በመቆጨትና በመበሳጨት በንጹሃን ላይ ሌሎች እርምጃዎች መውሰዱን ተገልጿል። በዚህ ቦምብ ጥቃትም የተበሳጨው እንግዲህ ይህ ያገዛዙ ኃይል ነው በሶስት ንጹሃን ዜጎችና በንብረት ላይ ውድመት ማድረሱ የተገለጸው። በዚህም መሰረት የስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኙ በከተማው ይሁን በአንዳንድ የገጠር ቀበሌዎች ያለው ማህበረሰብ ጥንቃቄ እንዲያደርግ ከዚህ በኋላ ከነዚህ የብልጽግና ሰዎች ጋር አብረው መንቀሳቀስ የለባቸውም። አንዳንድ ጊዜም አብረው የመሆን ነገር እንዳይስተዋል እየለየን የምንመታበት ጉዳይ ስላለ ጥንቃቄ ውሰዱም ተብለዋል ማለት ነው። በሌላ በኩል የአማራ ፋኖ ብሔራዊ ኃይል የራስ አሞራው ሶስተኛው ኮር የድብ ጠለምትና የጭና ክፍለ ጦሮች በጥምረት በሰሜን ጎንደር ዞን ዞሬማ ከተማ አካባቢ የመሸገውን የብርሃኑ ጁላ ጦር ምሽግ ደርማምሰው በመግባት ከፍተኛ ድል መጎናጸፋቸው ነው እየተገለጸ የሚገኘው። በርካታ ድሎችን እየተጎናጸፈ የሚገኘው የአማራ ኃይል አሁንም ወደፊት እየገሰገሰ መሆኑ ተስተውሏል። በጎጃም፣ በሸዋም፣ በወሎም በጎንደርም ያሉት የፋኖ የትጥቅ ትግሎች ውጤታማ እየሆኑ እንዳለ ነው የተገለጸው። በሌላ በኩል እንግዲህ በውስጥ በኩል ያሉት ችግሮች እየበዙ የሄደ ቢሆንም በመንግስት ላይ ጫና በመፍጠር በኩል ሁሉም የበኩላቸውን ጥረት እያደረጉ ነው። የሕክምና ባለሙያዎችን በተመለከተ መምህራንም በቅርብ ጊዜ ይቀላቀላሉ የሚል እምነት አለ። ይሁን እንጂ የታክሲ ስራ ማቆም አድማም ተጠርቷል። በአሁኑ ሰዓት በተለይም ራሳቸውን የአዲስ አበባ ታክሲ አሽከርካሪዎች ተወካይ ሲሉ መረጃ የሰጡን አካላቶች በነገው ዕለት የታክሲ ስራ ማቆም አድማ መጥራታቸው አስታውቋል። እንደደረሱን መረጃዎች እንግዲህ እነዚህ አሽከርካሪዎች በየመንገድ ትራንስፖርትና ትራፊክ ፖሊሶች በየቀኑ ከ1500 ብር በላይ ቅጣት እየተጣለባቸው በባዶ እጅ መግባት ሰለቸን፣ የነዳጅ መሙያ እንኳን ማግኘት አልቻልንም፣ የዘወትር ተግባራታችንን ከመሆኑ ባሻገር በከፋ ጭቆናና ኑሮ ውድነት እየተሰቃየን ከምንኖር አንድ እርምጃ መውሰድ አለብን በሚል በዚህ ምክንያት አሁን ጠንክረው መቀጠል የሚችሉበት ለነጻነትና ለፍትህ ከሌሎቹ ጋር በጋራ ቆመን የምንሰራቸውን ስራዎች መስራት አለብን። በሌላም በኩል በተለያየ ተግባራቶች ላይ የተፈጸሙትን የምርጫ ቦርድ ለዋት የሰጠው ጊዜ ቀደም ሲል እንዳልከው አሁን መራዘሙን በተመለከተ በዛሬው ዕለት አብቅቷል። እሱም በዝርዝር የምንመለስበት ይሆናል። በተለይም በህዋት በኩል ዶክተር ደብረጽዮን የሚመራው ቡድን በምንም ተአምር እነሱ ሰርቲፊኬት ለኛ ወይም እነሱ ሰርቲፋይድ አያደርጉንም፣ በህዝቡ ውስጥ ያለ ነው፣ ማንም ይሄን ማድረግ አይችልም የሚል መግለጫ መስጠቱ አይዘነጋም። ወደ ዝርዝሩ እንመለስበታለን ማለት። ሌላው በጣም በሚገርም ሁኔታ የጠላት እንቅስቃሴ መረጃዎች ፋኖ ደርሶት እየተከታተለ ነው ያለው። በምስል በቪዲዮ ጭምር ነው የደረሰን። ያገዛዙ ወንበር ለመጠበቅ ሲባል በፈቃደኝነት ሳይሆን እየታፈኑ የገቡ ወጣት ህፃን ልጆች ወደ ከ80 በላይ መኪናዎቹን በቪዲዮ ላይ ይስተዋላሉ። እነዚህን ጭነው ወደ አማራ ክልል ብር ሸለቆ ወታደራዊ ማሰልጠኛ ሲጓዙ ደርሰንበታል። ይህንን ጉዳይ በአስቸኳይ ወደ ስልጠና ከመግባታቸው በፊት ፋኖች የራሳቸውን እርምጃ ሊወስዱ እንደሚችሉ እየገለጹ ያለበት ሁኔታ አለ። መሳይ ቅድም እንዳልከው በተለይም የሕክምና ባለሙያዎችን ጉዳይ በተመለከተ ለመፍትሄ መጣር ሲገባው ይሁን እንጂ ምላሽ ከመስጠት ይልቅ ለባለሙያዎቹ የተለያየ ማስጠንቀቂያ እስር እንደዚሁም ደግሞ ማስፈራሪያ እየደረሳቸው መሆኑ ታውቋል። ይህን በተመለከተ የጤና ባለሙያዎች ማህበር ዓለም አቀፍ በሀገር አቀፍ ደረጃ የስራ ማቆም አድማው በብዛት በብዙዎቹ የኢትዮጵያ ግዛቶች የተስፋፋ ይገኛል። ይህን በተመለከተ መንግስት የቅዱስ ጳውሎስ 2 ዶክተሮችን በማሰሩ ምክንያት በዚህ ምክንያት ስራ ሙሉ በሙሉ ማቆማቸው እየተገለጸ ነው የሚገኘው። አድማው ወደ ሙሉ አመጽ ሊሸጋገር ይችላል የሚል ስጋት አሁን እየጨመረ መጥቷል። የባህር ዳር ፈለገ ሕይወት ሆስፒታልም እየሰጠ የነበረው ድንገተኛ አገልግሎት ጭምር የማቋረጥ እድሉ ከፍተኛ እንደሆነ መግለጫ እየሰጠበት ነው የሚገኘው። በብዙ ቦታዎች ላይ እንግዲህ ችግሮቹ እየበረከቱ መጥተዋል። መሳይ እንግዲህ ለጊዜው እዚህ ላይ ላቁም። ከሰዓታችን አኳያ ዘርዘር ያሉ በርካታ ዜናዎች ናቸው ዛሬ ያሉን። አመሰግናለሁ ዘውዱ፣ በጣም አመሰግናለሁ። እውነት ለመናገር በጣም ብዙ ክስተቶችን ነው ሰብስበ ያቀረብከውና እንግዲህ የዘውዱ ሾው ላይ እነዚህ መረጃዎች በትንታኔም ዘርዘር ብለውም የሚቀርቡ መሆናቸው እውነት ለመናገር ያንተን ሾው የሚከታተል ተመልካች ብዙ ወቅታዊ ነገሮችን ዕለታዊ ነገሮችን ያገኛል ማለት ነው። በዚህ አጋጣሚ የዘውዱ ሾውን ቤተሰብ በመሆን በየለቱ በኢትዮጵያ አንፃር ያሉትን ክስተቶች መረጃዎችን የምታገኙ መሆኑን በመግለጽ እንድትከታተሉት ነው ምንጋብዘው። ምናልባት የአቶ ጌታቸው ረዳ የሰሞኑ ቃለ መጠይቅም እንደዚሁ መነጋገሪያ ሆኗል። ቃለ መጠይቁን በተመለከተ ሐሳብ ልንሰጥ እንችላለን። አቶ ጌታቸው ረዳ ህወሓትን አዝረከረኩ
ተብሎ እየተገለጸ ነው ያለው። ማዝረክረክ ነው ማናቀውን መነገረን የሚሉ ጥያቄዎችም ይነሳሉ። በእርግጥ ቤተኛ የሆኑ መረጃዎችን የተወሰነ ሊነግረን የሞከረበት ሁኔታ አለ። ነገር ግን ኃጢያተኞችን ሲዘረዝር በትግራዩ በነበረው ሁኔታ ብዙ አካላት ተጠያቂ የሚሆኑበትን ጉዳዮች በተመለከተ በዋናነት መሪ ተዋናይ የሆነውን የአብይ አህመድ አገዛዝን ወደ ጎን አድርጎ በኤርትራ መንግስት እንደዚሁም በህወሓቶች ላይ ያነጣጠረ የማጋለጥና እነሱን ኃጢያተኛ አድርጎ የማሳየቱ አካሄድ ምናልባት ጌታቸው ይሄ ትብን የሚባል ትግራይ ብሔራዊ ንቅናቄ ልክ እንደ አብን ትብን የሚባል ፖለቲካ ፓርቲ እየተሰራለት ነው። የሱ የፖለቲካ ፓርቲ መሪ ሆኖ ይመጣና የአብይ አህመድ ወኪል ሆኖ ወደ ትግራይ ለመግባት እያሟሟቀ እንደሆነ ይነገራል። ያንን በተመለከተ እንግዲህ የአብይን ኃጢያቶች እየደበቀ ያለበት ሁኔታ ምን ያህል ርቀት ይወስዷል፣ ምንስ ያህል ታማኒነት ይኖራል የሚለው ጥያቄ እየተነሳ ነው። እሱ ንስሐ ለመግባት ነው ብሏል። ኑዛዜም ይመስላል። ግን ሁኔታውን በዝርዝር እንመለከተዋለን። አንዳንድ መረጃዎቹ በጣም ሊጠቅሙ ይችላሉ። ግን ደግሞ ከዛ በላይ የደበቃቸውና እንዲሁ አድበስብሶ ያለፋቸው በተለይ ከአብይ አህመድ አገዛዝ ጋር የተያዙትን ነገሮች ማንሳትና ማስታወስ የሚገባ ይመስለኛል። ዘውዱ ወደ ዕለቱ ዋና ዋና አጀንዳዎቻችን እንመለስ። የጤና ባለሙያዎች የሥራ ማቆም አድማ በመላ ሀገሪቱ ነው እየተካሄደ ያለው። ዝርዝሩን እያየነው ነው። የቀረ ምናልባት ትልልቅ ሆስፒታል ካለ እንግዲህ ልናስታውሰው እንችል ይሆናል። በተረፈ ግን ሁሉም ተካቷል ማለት በሚቻል መልኩ ነው አድማውን የተቀላቀሉት። እንግዲህ በከፊል ነው ይደረጋል የተባለው። ነገር ግን አንዳንድ ቦታዎች ላይ ሙሉ በሙሉ አድማውን ያደረጉ ያሉ የሕክምና ተቋማት እንዳሉ ነው የሰማነው። ዝርዝሩ ብዙ ነው። በአማራ ክልል ብቻ በጎንደር በባህር ዳር ሁለቱም ሆስፒታሎች በአቀስታ ወሎ ሙሉ በሙሉ የገቡ ናቸው። እንደዚሁም በአዲስ ዘመን በእንጅባራ በመተማ በኦሮሚያ ክልልም እንደዚሁ በባሌ ጎባ በጀልዱ በጅማ በአምቦ እንደዚሁም በአሰላ እነዚህ ሆስፒታሎች አድማውን የተቀላቀሉ መሆናቸውን ነው የተረዳነው። በደቡብ የኢትዮጵያ አካባቢ ቀደም ሲል ደቡብ በሚባለው አካባቢ እንደዚሁ በወልቂጤ በቡታጅራ በሚዛን ቴፒ በአዋሳ እንደዚሁም በቦና በዲላ እነዚህ ሆስፒታሎች ከብዙዎቹ የሚጠቀሱ ናቸው። ዋቻሞ ሆስፒታል ሆሳና ማለት ነው። እሱም እንደዚሁ አድማውን የተቀላቀለ መሆኑን ነው የሰማነው። በትግራይ ክልል ሁሉም የሕክምና ተቋማት አድማውን ተቀላቅለዋል። በተለይም አክሱም፣ አዲግራት፣ ሽሬ በመቀለ የሚገኘው አይደር ሆስፒታል ጭምር አድማውን መቀላቀላቸውን የሚገልጹ መረጃዎች እየወጡ ነው። በአዲስ አበባ ትልልቆቹ ሆስፒታሎች ጥቁር አንበሳ፣ የካቲት 12 እንደዚሁም ዘውዲቱ ሆስፒታል፣ ጋንዲ፣ ቅዱስ ጳውሎስ ሆስፒታል፣ ቅዱስ ጴጥሮስ ሆስፒታል፣ ሚኒሊክም እነዚህ ሆስፒታሎች ጭምር በከፊልና በሙሉ አድማውን መቀላቀላቸው እየተገለጸ ይገኛል። በሌሎች አካባቢዎችም ተመሳሳይ ነው። እንግዲህ ዘውዱ ቀነ ገደብ ሰጡ። የ30 ቀን ከዛ 10 ቀን ሲቀር 10 ቀን ቀርቶናል ላሉ ከዛ እየቆጠሩ መጡ። አንድ ቀን ቀረን ብለው እንግዲህ ማክሰኞ ዕለት በይፋ የሥራ ማቆም አድማውን በከፊል መተዋል። ዛሬ ደግሞ አንዳንዶቹ በሙሉ እያደረጉ ነው። ከዚህ ቀጥሎ ምን ሊመጣ ይችላል ምንከታተለው ነው። አገዛዙ ይሄንን በኃይል አዳፍነዋለሁ በኃይል አስቆመዋለሁ ለጥያቄው መልስ አልሰጥም ይመስላል። በዋዜማው ላይ ለብሔራዊ ቴሌቪዥን የመጡት የጤና ሚኒስትሯ ዶክተር መቅደስ መልስ ከመስጠት ይልቅ አገዛዙ በጤናው ሴክተር ያደረጋቸውን ማሻሻያዎች በመዘርዘር ነው ሰዓታቸውን የጨረሱት። የሐኪሞቹ ጥያቄ ግልጽና ግልጽ ነው። ነገር ግን ከዛ ይልቅ አገዛዙ ምን ያህል ለጤናው ትኩረት እንደሰጠ ነው የነገሩን። ለጤናማ ትኩረት እንዳልሰጠ ከጤናው በጀት ላይ ቀንሶ ለመከላከያ ሚኒስቴር በጀት ለጥይትና ለድሮን መግዣ ማዋሉን የሚገልጽ ሪፖርት ወጥቷል። የጤናውማ ሴክተር ተጎድቷል፣ ትኩረትም አልተሰጠውም። በተለይ አሁን ጦርነቱ ከመጣ ጀምሮ አብዛኛው በጀት ከትምህርትም ተቀንሶ ወደ ጦርነቱ ገብቷል። ስለዚህ ትኩረት የሰጠበት ሁኔታ የለም። በአሁን ሰዓት አቶ ታዬ ደንዳም እንዳነሱት ከሆነ ማን ነው አንድ የወረዳ ባለስልጣን ሳይቀር በሀገር ውስጥ የሚታከም? ትልልቆቹማ ጉንፋን ሲይዛቸውም ነው ሀገር ጥለው የሚወጡት። ባንኮክ፣ ደቡብ አፍሪካ፣ እዚህም አሜሪካም ይመጡ አሉ። ሀገር ውስጥ አይታከሙም። ኢትዮጵያ ውስጥ እኮ አንድ የካንሰር ምንድነው የጨረር ህክምና ያለው ጥቁር አንበሳ አንድ የጨረር ማሽን ያለው 20 ሺህ 30 ሺህ ተገልጋይ ባለበት ሆስፒታል እንዲህ አይነት ከፍተኛ ችግር ያለው የጤናውን ሴክተር እያሻሻልን ነው አሉ። ዶክተሮቹ ተጎርተው የጤና ባለሙያዎቹ በድህነት እየማቀቁ መሆናቸውን እየነገሩን አሁንም ልባቸው ተደፍነው ወጥተው የሚነግሩን ሌላ ነገር ነው። አቅም የለንም የሚላሉ አቅምም አላቸው። አብይ አህመድ የ80 ሚሊዮን ዶላር
የግሉን አውሮፕላን የገዛው 300 ሚሊዮን ብር አውጥተው ሰርግ የሚደግሱ ጀነራሎች ያሉባት ሀገር ነች ብዙ ነገር ዝርዝሩ የሚያበቃ አይደለም ስለዚህ አቅሙ ከየት መጥቶ ነው ይንሉ ማድረግ የተቻለው ለሐኪሞቹ ለመምህራኖቹ ሲሆን ነው ወገቤን የሚለው ምላሽ ከመንግስት የሚመጣው ይሄ ጥያቄ ይነሳል ለማንኛውም እስቲ ዝርዝሩን እንመልከተው ስለ አድማው አጠቃላይ ሁኔታ በአንተ በኩል እንዴት እየተከታተልከው ነው ከልብ አመሰግናለሁ መሳይ እንዳልከው ነው እንግዲህ የኢትዮጵያ ችግር እየተባባሰ ከድጡ ወደ ማጡ እየገባን ያለንበት ሁኔታ ነው የሚስተዋለው በተደጋጋሚ ጊዜያቶች የህዝብን ጥያቄ ያዳፈነ ከዛም በዘለለ አንዳንዶቹም ነጠር ብለው ለመውጣት ሲሞክሩ እያፈነ እስር እና እንግልት እየደረሰባቸው ያለው ሁኔታ አሁን ጎልቶ ወጥቷል የህክምና ባለሙያዎቹ ጉዳይ በጣም አሳሳቢ ሆኖ በመገኘቱ በተለይም በተለያዩ ክልሎች የተለያየ ማስታወቂያዎችን ማስጠንቀቂያዎችን በጽሁፍ ጭምር እየሰጡ ያለበት ሁኔታም ተስተውሏል እንዳልከው መሳይ ጤና ጥበቃ ሚኒስትሯ ኢትዮጵያ መገናኛ ብዙሃን ድምጻቸው ተሰምቶ ማያውቁ ሰዎች ብቅ ለማለት እየሞከሩ ያለበት ግን የሚሰጧቸው መረጃዎች የተዛባና ከጉዳዩ ጋር ቀጥታ ግንኙነት የሌላቸው ምላሽ ነው እየሰጡት እንዳልከው አንተ ጥያቄው እና በዚህ ሰዓት የጤና ጥበቃ ሚኒስትሯ ቀርበው መናገር የሚገባቸውና ዋናው ጉዳይ መሆን የሚገባው በኢትዮጵያ የተነሳውን የህክምና ባለሙያዎች የደሞዝ ማስተካከያ ወይም የመብት ጥያቄ ጉዳይ በማንሳት ማብራሪያ ነበር መስጠት ያለባቸው ይሁን እንጂ በጤና ጥበቃ ሚኒስቴር በተለይም በጤና ተቋሙ ላይ ያሳዩቸው ለውጦች እድገቶች ወደፊት ደግሞ ምን ማድረግ እንደሚገባቸው ነው ሲዘረዝሩ ወይም ደግሞ ውጤት የሌለው ማብራሪያ ሲሰጡ የቆዩት በጣም አስተሳሳቢና አሳዛኝ ጉዳዩ በጣም አሳሳቢ የሆነበት ነገር ላይ ማተኮር ሲገባ በሌሉ ነገሮች በነገራችን ላይ መሳይ በአብይ አህመድ ከመጣ ጊዜ ጀምሮ በሀገሪቱ ምንም አይነት መሰረተ ልማት አውታሮች ላይ የፈሰሰ ገንዘብ የለም ምንም የለም እሱ ራሱን በግልጽ የተናገረው ነገር እንዳብራራው ወይም እንደምናውቀው ከሆነ ምንም አይነት ትምህርት ቤቶች የጤና ተከላ ወይም የጤና ተቋማቶችን ምንገነባበት ጊዜ አይደለም እንደውም ያሉንም ፕሮጀክቶች ሁሉ እያጠፈን ለጦርነቱ እናውለዋለን እኛ የገንዘብ ችግር የለብንም ቢቸግረንም እንኳን ፕሮጀክቶቻችንን አጥፈን ወደዚህ እናመጣዋለን ፋኖ የሚባለውን ኃይል ከንቱና ምንም አቅም የሌለው ደካማ ለማድረግ የተጠቀመባቸው ነገሮች እንዳሉ እናስተዋውሰው አብይ አህመድ ከመጣ የት ነው የትምህርት ተቋማቶች የተገነቡት ምን አይነት ትምህርት ቤቶች አሉ ሆስፒታሎች አሉ ዩኒቨርሲቲዎች አሉ ብለን ስናይ ዜሮ ያለውን እያጠፋ ነው የሚሄደው ስለዚህ የጤና ጥበቃ ዛሬ በምን ላይ ተነስቶ ነው ከዚህ ቀደም የተገነቡትን ከነሱ ቀደም ወይም አብይ አህመድ ወደ ስልጣን ከመምጣቱ በፊት የተሰሩትን ስራዎች እንኳን ያጠፋና ያወደመ አካል ዛሬ የጤና ጥበቃ ሚኒስትሩ በተለይም የህክምና ባለሙያዎቹ ወይም ዶክተሮቹ ሌሎችም የህክምና ሙያ ላይ የሚያገለግሉ ሰዎች የመብት ጥያቄ ሲያነሱ ስለ ጤናው ዘርፍ ግንባታ ማውራት ምን ያስፈልጋል የሚሉት ነገሮች አሁንም በብዙዎቹ ዘንድ እየተነሳ ነው ያለው በሌላም በኩል የዘውዱ ሾው የመረጃ ምንጮች እንደገለጹልን ከሆነ በተለይም በኦሮሚያ ክልል እንደደረሱኝ መረጃዎች በውስጥ በድምጽ ቀርተው ይላኩልኝ ያለ ስብሰባ ተሰብስበው በተለይም የናዝሬት ህክምና ቀደም ሲል ኃይለማርያም ማሞ የሚባለው አሁን አዳማ ሆስፒታል ተብሎ ስሙ ተቀይሯል በነገራችን ላይ ኃይለማርያም ማሞ ለኢትዮጵያ ታላቅ ስራ ከሰሩት የኢትዮጵያ ጀግኖች አርበኞች ቀዳሚ ነበር ስምን በማጥፋት ታሪክን በማጥፋት ለኢትዮጵያ ትልልቅ ወለታ ያሉትን በማጥፋት በኩል ጠንክሮ የሚሰራው አብይ አህመድና እንደዚሁም ደግሞ የሽመልስ አብዲሳ የኦሮሞ ብልጽግና የሚባለው ኃይል ስሙን ቀይሮ ያስቀመጠው ሆስፒታል ያሉትን በሙሉ በመሰብሰብ ምክትል ከንቲባው አነጋግሯቸዋል ዋና ከንቲባው የአብይ ቀኝ እጅ እንደሆነ ይነገራል አሁን ወደ ቻይና ለትምህርት የላከው መሆኑ ነው የደረሱኝ መረጃዎች የሚያመለክቱት እና የተሰጣቸው ነገር ምንድነው ከዚህ ከሌላ አካል ጋር እንዳትገናኙ የፖለቲካ መጠቀሚያ እንዳትሆኑ ስለዚህኛ የምትፈልጉትን ነገር እናደርጋለን ብዙ ሄክታር መሬት እንሰጣችኋለን እዛ ላይ ቤት ትገነባላችሁ በተጓዳኝም ደግሞ እዛው ለምትፈልጓቸው መሰረተ አንዳንድ የግብርና ግብአቶች የሚሆኗቸውን ማር ሊሆን ይችላል ዶሮ እርባታ ምናምን የመሳሰሉ ሐኪሞችን ወደ ግብርናው ለመክተት የታሰበ የሚመስል መግለጫና ማብራሪያ የተሰጠበት ነው በጉዳዩ ላይ እያንዳንዱ የህክምና ባለሙያ ምንም ቢሆን እኛ የምናደርገውና የምንሰራ ምናውቅ ነው በሚል በአብዛኛው በዝምታ ነው ያለፈው የሰጧቸው ማብራሪያ እና ለሰልፍ ባለመውጣታችሁ እንደዚህ ባለማድረጋችሁ እናመሰግናለን የሚል ነው መጀመሪያ ላይ የምክትል ከንቲባው የገለጸው ይሁን እንጂ የአዳማ ሆስፒታልም ይሁን የአሰላ ሆስፒታል የጎባ ቀደም ሲል አንተ በዝርዝር የገለጽካቸው የኦሮሚያ ክልል የህክምና ተቋም ባለሙያዎች
በምንም ተአምር ከዚህ በኋላ ወደ ኋላ እንመለስም በየጊዜውና በየወቅቱ እየተደለን የምንቀጥልበት ነገር የለም በሚል አቋማቸው አንድ መሆኑ ተገልጿል። ከየትኛውም ከአማራም ከትግራይም ከደቡብም ከሌላውም የኢትዮጵያ ግዛት የተነሳው የሕክምና ባለሙያዎች የደሞዝ ጭማሪና ማስተካከያ የመብት ጥያቄዎች የኛም ናቸው። እናንተ በኦሮሞ ማህበረሰብ ስም ልትደልሉና ልታጭበረብሩን አይገባም። ስለዚህ እኛ አሁንም ቢሆን አቋማችን አንድ ነው የሚል ቁርጥ ያለ ውሳኔ እንደተሰጣቸው ነው መረጃዎቹ የሚያመላክቱት። በሌላ በኩል በኦሮሚያ ክልል የተለያዩ ዞኖችና ወረዳዎች ጭምር ሳይቀር በተለያየ የመንግስት ተቋማቶች ውስጥ በጣም በሚገርም ሁኔታ ህዝቡን ቅስቀሳ እያደረጉ ነው የሚገኙት። አሁን ጠንክራችሁ ከዚህ ከኦሮሞ ብልጽግና ጋር ካልሰራችሁ አደጋ ውስጥ ነው የምትገቡት። ምክንያቱም ፋኖ የሚያሸንፍ ከሆነ አንደኛ የኦሮሚያ ቋንቋ በፍጹም መነጋገሪያ እንደማይሆን ልታውቁት ይገባል። የምትማሩትም ትምህርት ይቋረጣል፣ ይታገዳል ብለው የቀሰቀሱ እንዳለ በተጨማሪም ከዚህ በኋላ በምንም ጉዳይ ላይ ቢሆን ኦሮሞ ተመልሶ ወደ ላይ ከፍ ማለት የሚችልበት ቀዳዳ የለውም። ያጠፋቸው ነው የተነሱት። አሁን ጠንክረን የተነሳ ነው በራሳችን ቋንቋ በራሳችን ልጆች በራሳችን የምንሰራው ነገር እንደሌለ ልታውቁ ይገባል። የዚህ የሃይማኖታዊ ጉዳይም ላይ ቢሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጫና ሊፈጥሩባችሁ ነው። ከዚህ ቀደም በምንችለው አቅምና ኃይል የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ከፍተኛ ቁጥር ያላቸውን የኦሮሞ ጳጳሶች አሹመን ስራዎቻችንን እየሰራና ከስር እየደከምን ባለንበት ሰዓት አሁን የፋኖ ኃይል መጥቷል። ስለዚህ እነዚህን ሁሉ እድሎቻችንን ሊያሳጣን ስለሆነ ጠንክራችሁ ከኛ ጋር መቆም ይገባችኋል የሚል ቅስቀሳ እያደረጉላቸው እንደሆነም መረጃዎቹ ያመለክታሉ መሳይ። ስለዚህ አሁን በዚህ በሕክምና ባለሙያዎች የሚደረገው እንቅስቃሴ ወደ መምህራኑ እንዳይሄድም በጣም ከፍተኛ ስራዎች እየሰሩ እንዳለ የብልጽግና ካድሬዎች በጠቅላላ በኢትዮጵያ ግዛቶች በተለይም ደግሞ በኦሮሚያ ክልል ጠንክሮ እየተሰራ ያለበት ሁኔታ፣ በአማራ ክልል ምንም አልቻሉም፣ አቅም የላቸውም፣ ዝም ብለው ወጣ ገባ የሚል አንዳንድ ማስጠንቀቂያዎችን ለመስጠት ከመሞከር በዘለለ የሚያደርጉት ነገር የለም። በእርግጥ አንዳንዶቹ ለማሰሪያ ያደረጉት ሙከራ አለ ለጊዜው፣ ግን እንደ ሌሎቹ አካባቢዎች በተለይም እንደ ኦሮሚያ ክልል ቅስቀሳ ለማድረግ ግን ምንም አልቻሉም ብልጽግናዎች። እንደውም ኃላፊዎቹ ጭራሽ እየሸሹና እየጠፉ ያለበት የአማራ ፋኖ በተለይም በጋራ መቋቋማቸው በተመለከተ ጭንቀቱ የገቡበት ሁኔታ ነው የሚስተዋለው። ብዙዎቹ ልጆቻቸውን ባለቤቶቻቸው ምናምን ያቸው የተሰበ አንድ መከራ ያላት የአዲስ አበባ ከተማ ውስጥ ወደ መላክ ላይ ነው የሚገኙት ማለት ነው። አብዛኞቹም ሊቀመንበሩም ማነው ደግሞ ፕሬዝዳንቱም ጨምሮ እንደምታውቀው ባለፈው በተደረገበት የግድያ ሙከራ በማምለጡ ከፍተኛ ጭንቀት ውስጥ ገብተዋል። ብዙዎቹ እንዴት አድርገን ነው እየተንቀሳቀስን የምንሰራው የሚል ከፌደራል መንግስቱ ጋር ንግግር ተጀምሯል። በእናንተ በኩል መግለጫ ስትሰጡ ለቃቅመን ጨርሰናቸዋል፣ መልሰን ለአማራ ክልል ልናስረክብ ነው ትላላችሁ። ግን የሌለ የማይዳሰስ የማይጨበጥ ነገር አንዳንዴ መነገር የለበትም። እኛ ጭንቁስ ነን ያለ ነው። እናንተ በሰጣችሁት መግለጫና መረጃዎች መሰረት ለምንድን ነው የማትመጡት የሚል ከአንዳንድ የእኛ ሰዎች ጥያቄ ሲቀርብልን መሄድን መንቀሳቀስ አልቻልንም፣ በህይወታችን አደጋ አለ እያሉ ነው ያሉት። ስለዚህ የዚህ የጤና ባለሙያዎች ጉዳይ አሁን ጠንክሮ ቀጥሏል። ቅድም እንዳልኩ በዜናውም ላይ እንደገለጽኩት የታክሲ ማህበራቶች በነገው ዕለት የስራ ማቆም አድማ ጠርተዋል። እንግዲህ ይቀጥላል አይቀጥልም ወደፊት የምናየው ጉዳይ ነው። ዞሮ ዞሮ ከፍተኛ አደጋ ውስጥ መንግስት የገባበት ሁኔታ ነው የዚህ በትጥቅ ትግሉ መጠንከር። በተጨማሪም ደግሞ በውስጥ ያሉት ሌሎች የስራ ማቆም አድማዎች መቀጠሉ መንግስትን ጭንቅስ ከቶታል። በዚህ በኩል ደግሞ በኋላ የምንመለስበት ነው። በተለይም በህወሓት በኩል የተነሳው የምርጫ ቦርድ የመሰረት ጉዳይ ራሱን የቻለ ደግሞ ሌላ ራስ ምታት ሆኖበታል ማለት ነው መሳይ። ምናልባት በኢትዮጵያ የቅርብ ጊዜ ታሪክ ውስጥ እንግዲህ እንደዚህ አይነት ህዝባዊ እንቢተኝነት የ1966ቱን ንቅናቄ ማስታወስ እንችላለን። በኋላ ላይ ያው በወታደሩ ተጠለፈና ኢትዮጵያ ወደ ወታደራዊ አገዛዝ የገባችበት ታሪክ ነው የሆነው። ነገር ግን ንቅናቄው ህዝባዊ ነበር። በትንሽ ጥያቄዎች ተጀምሮ ምን ያህል ህዝባዊ ሆኖ ስርዓቱን የዘውዳዊ ስርዓቱን እንደነቀነቀና በኋላ ላይ ያው በተፈጠረው ሁኔታ ክፍተቱን ተጠቅሞ ወታደራዊው አገዛዝ ሙሉ በሙሉ ኢትዮጵያን የተቆጣጠረበት ሁኔታ ነው የተፈጠረው። ከዛም በኋላ የተለያዩ ንቅናቄዎች ተካሂደዋል። የህወሓትን ለማዳከም የተደረገው በቄሮና በፋኖ በአማራና በኦሮሚያ እንደዚሁም በጉራጌ በሌሎችም አካባቢዎች ወጣቶች ያደረጉት ንቅናቄ እንደዚሁ ቅርብ ጊዜ የሚታወሱ ናቸው። የኢትዮጵያ ሙስሊሞች ድምጻችን ይሰማ ብለው ያደረጉት ንቅናቄም እንደዚሁ በኢትዮጵያ የቅርብ ጊዜ ክስተት ውስጥ የሚታወሱ ናቸው። ባለፉት 78 ዓመታት ግን አብይ አህመድ ይዘው የመጣው አጠቃላይ ፍርሃት ጉስቁልናን መነሻ ያደረገ ማዳከም፣ መጨቆን፣ ኢትዮጵያንን ማድቀቅ ለእንደዚህ አይነት እንኳን ድምጽ እንዳይኖራቸው እንዳይተባበሩ ከየትኛውም አገዛዝ በከፋ መልኩ ረሃብን
ሌሎች ነገሮችን መጨቆኛ ነገሮችን ይዞ መጥተው ኢትዮጵያውያንን እንዳይተባበሩና ድምጻቸውን እንዳያሰሙ በማድረግ ክፉ አገዛዝ ሆኖ የመጣው የአብይ አህመድ አገዛዝ እንዲህ አይነት ክስተቶችን አይቶ አያውቅም ነበር። ለኛም በናልባት እንዲህ አይነት ህዝባዊ ቢተኝነት ይመጣ ይሆን የሚል ጥያቄ እናነሳ ነበር። አዎ ይሄው እንግዲህ ህዝባዊ ቢተኝነቱን የጤና ባለሙያዎች ጀምረውታል። በጣም ጥበብ ያለው እውነት ለመናገር በጣም የሚደነቁ ናቸው። ትግስታቸውን ያሳዩበት እያንዳንዱ ነገር ማዕከሉን በጠበቀ መልኩ ነው የሚከናወነው። የሚደረጉት እንቅስቃሴዎች የሚወጡት መግለጫዎች ማዕከል የጠበቁ ሆነው ነው የተላለፉ ያሉት። በአንድ ጊዜ በተመሳሳይ ከመቀሌ እስከ ሞያሌ ከወለጋ እስከ ጅጅጋ ሁሉም የጤና ማዕከላት አንድ አይነት ድምጾችን እያሰማ ነው የቆየው። በመጨረሻም ባሉት ቀን ማክሰኞ ከፊል የሥራ ማቆም አድማውን መተውታል። ይሄ ከፊል የሥራ ማቆም አድማም የራሱ የሆነ መርሃ ግብር አለው። የተወሰኑ አገልግሎቶች ይቀጥላሉ። ድንገተኛ የማዋለጃ እንደዚሁም የህፃናት ህክምናዎች ይቀጥላሉ። ሌሎቹ ግን ሙሉ በሙሉ እንዲቆሙ ነው የተደረገው። ይሄም ተግባራዊ ሆኗል። ምናልባት አስቀድሞ ሌሎች እርምጃዎችን እንዲወስዱ የተገደዱ ሆስፒታሎችም አሉ በአገዛዙ አፈናና እስር ምክንያት። ለምሳሌ በቅዱስ ጳውሎስ ሆስፒታል በዛሬው ሁለት የህክምና ዶክተሮች መታሰራቸውን ተከትለው ሌሎችም በስራ ላይ እንዲቆዩ በአድማው መርሃ ግብር የተደረጉት ዶክተሮች ህክምና ባለሙያዎችም ካልተፈቱ አንቀጥልም ብለው አድማውን ተቀላቅለውታል። በፈለገ ህይወት በባህር ዳርም እንደዚሁ አፋኝ ነገሮች በመምጣታቸው ሙሉ በሙሉ የሆስፒታሉ ስራ እንዲቆም ነው የተደረገው። ወላይታም እንደዚሁ የፌደራል ፖሊስና የዩኒቨርሲቲው ሆስፒታል አመራሮች መጥተው ዶክተሮችን በማዋከባቸው በከፊል ስራ ያቆሙትንም የሚሰሩትንም ጭምር አንድ ላይ ስራውን እንዲያቆሙ እያስገደዷቸው እንደሆነ ነው መረጃዎች የሚያመለክቱት። ብዙ ነገር እንሰማለን። ብዙ ነገር ቀደም ሲል በኦሮሚያ በተለየ መልኩ የአብይ አህመድ አገዛዝ ዘርን መሰረት ያደረገ በጣም አደገኛ የሆነ ምላሽና ቅስቀሳ ያደረገ እንዳለ ሰምተናል። ቀደም ሲል አንተም ጠቅሰኳል። ከምንም በላይ ደግሞ እረፍት ያስፈልገናል። 7 ዓመት ሙሉ ወዲህ ወዲያ ስንባል ነው የከረምነው። አልተረጋጋንም። ኦሮሞ ሀገር መምራት አይችልም የሚለውን እኛን በማዳከምና እንደዚህ አይነት ነገር እንዲፈጠር በማድረግ ማስመስከር ይፈልጋሉና ለዚህ መሳሪያ አትሁኑ። የሚኒሊክ ቤተመንግስት የሚባል ነበረ። አሁን እሱን አጥፍተን ኦሮሞ የራሱ ቤተመንግስት እንዲኖረው እያደረግን ነው። የአብይ ቤተመንግስት የሽመልስ አብዲሳ ቤተመንግስት እነዚህ ፕሮጀክቶችን እስክንጨርስ ታገሱን ያሉት። እንግዲህ እነዚህ ፕሮጀክቶች ለኦሮሞ ህዝብ ምንድናቸው? የኦሮሞ ህዝብ ምን አጣ? በተለይ ከኢትዮጵያዊነት አንፃር አሁን እንደማንኛውም የኢትዮጵያ ህዝብ ተበድሏል፣ ተጨቁኗል። በእነሱ መጥቶ ያለፈለት ነገር የለም። የበለጠ ጭቆናን የመጣበት። ስለዚህ የራሳቸውን ስልጣን የራሳቸውን እድሜ ለማራዘም የሚጠቀሙበት ህዝብ መሆን የለበትም። ከዚህ አንፃር የሚያነሱት እንቅስቃሴ በተለይ መምህራንም የጤና ባለሙያዎችም ነክተው መጠበቅ አለባቸው። መሬት እንሰጣቸዋለን ያሉት ምን ያድርጉት? መሬቱን ገንዘብ የላቸውም። ቤት መስሪያ መሬቱ ምንም ሊያደርጉት አይችሉም። የሚገዛቸው እንኳን የለም። መሬት መሸጥ መለወጥ በህግ የሚከለከል ነው። ነገር ግን እንደው እንሽጠው እንኳን ቢሉ ማን ይግዛ? አቅም ያለው የሚገዛ የለም ባሁን ሰዓት። ስለዚህ መሬት እንሰጣቸዋለን የሚለው ድለላም እየሰራ አይደለም። በአጠቃላይ ሁኔታው ለአገዛዙ ግራ ያጋባ ሆኗል። ዋናው መፍትሄ ብሎ የወሰደው የጸጥታ ኃይሎቹን በየሆስፒታሉ በየጤና ማዕከላቱ ማሰማራት ነው። ሲቪል የለበሱ የደህንነት ሰዎች በየቦታው ተሰማርተዋል። ሐኪሞችን እያያዙ ነው። የጤና ባለሙያዎችን እያሰሩ ነው። ይሄ መፍትሄ ሊሆን አይችልም። የኢትዮጵያ ጤና ባለሙያዎች ንቅናቄ መግለጫ አውጥቷል። አፈናው፣ እስሩ፣ የደሞዝ መቀጣቱ፣ ማባረሩ፣ ማንጓጠጡ ሁሉም ነገር ቢመጣ ተቋቁመን መቀጠል አለብን የሚል መግለጫ አውጥቷል። ኢንተርኔት ሊዘጋ ስለሚችል ይሄንን ጠብቀን ወደ ሙሉ ለሙሉ የሥራ ማቆም አድማ ልንገባ ስለምንችል መመሪያ ተዘጋጅታችሁ ጠብቁ የሚል ዛሬ ከኢትዮጵያ ጤና ባለሙያዎች ንቅናቄ ማዕከል የመጣን መረጃ ተመልክተናል። እንግዲህ ዘውዱ አገዛዙ ምላሹ ኃይል ሆኗል። ምንም መልስ የለውም። ነገ ከነጎዲያ የመምህራን፣ የታክሲዎች፣ የሰራተኛው፣ የላባደሩ፣ የባንኩ ኢትዮጵያ ውስጥ ያልተበደለ በሩ ያልተመታ የለም። ሁሉም እኩል እያመመው ነው። የኑሮ ውድነቱም አጠቃላይ ጭቆናውም ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ሌሎችም ጭቆናዎች ህዝቡ ላይ ትከሻውን ያጎበጡት ይገኛሉ። ስለዚህ ዘውዱ ምን እንጠብቃለን? ከዚህ በኋላ አገዛዙ እንዲያነቱ ንቅናቄ ሊመልስ የሚችልበት ኃይልስ አለው ወይ? አማራ ክልል ጦርነት ውስጥ ገብቷል። ትግራይ ላይ ያንዣበበ ነው። ሌላ ጦርነት ሊገጥም። ኦሮሚያ ክልል የምናውቀው ነው። ሰላም መደፍረስ ከ70% በላይ የሚሆነው የኦሮሚያ አካባቢ ሰላም ያጣ ነው።
ስለዚህ አገዛዙ እንዴት አድርጎ ነው የጸጥታ ኃይሉንስ ወደ እነዚህ አካባቢዎች ያሰማራ ይሄን ንቅናቄ ሊያፍን የሚችለው? ለማንኛውም በያቅጣጫ ያለው ሁኔታ ለአገዛዙ ጥሩ አይደለም። ምናልባትም የመጀመሪያው መጨረሻ እየመጣ ነው ልንን እንችላለን። ዘውዱ ልክ ነው መሰለህ። ይሄ ነው መጨረሻ ላይ ያልከው ነገር ነው። አሁን ያለው መንግስት እንደው ምን ይጠበቃል ለሚለው መንግስት ያለው ሊጠበቅበት የሚችለው መንግስት አንድ ብቻ ነው፣ ስልጣኑን ለህዝብ ማስረከብ ብቻ። ከዚህ ውጪ ሌላ ኦፕሽን የለው። እንደምታውቀው አሁን ኢኮኖሚው ተሽመድምዶ ወርቋል። ኤክስፖርት የምናደርጋቸው ነገሮች የሉንም። ኢንቨስትመንት የሚባል አገሪቱ ውስጥ የለም። ከዚህ ቀደም የኢንዱስትሪ መንደሮች እየተባሉ የተቋቋሙት ጭምር ሳይቀር መሳሪያዎቻችንን ይዘን መውጣት አለብን ከዚህ አገር ብለው ባለሀብቶቹ ጥያቄ ያነሱበት ሁኔታ ተስተውሏል። ብዙዎቹ ወጥተዋል፣ ለቀው ሄደዋል። የቀሩት ደግሞ መሳሪያዎቻችንን ይዘን መውጣት አለብን ለጊዜው ታግደው ስለነበረ አሁን ጭቅጭቅ ላይ ነው የሚገኙት ከመንግስት ጋር። አሁን አገሪቱ አጣብቂኝ ችግር ውስጥ ነው ገባችው። ከጦርነቱ በዘለለ በኢኮኖሚም ተሽመድምዳለች። ስለዚህ እነዚህ ሰዎች አሁን ተመልሰው በምንም ተአምር ይሄንን የህዝቡን ጥያቄ ይመልሳሉ ማለት በፍጹም የሚቻልበት ሁኔታ አይደለም ያለችው አገሪቱ። እንደምታውቀው መሳይ ከዚህ ቀደም ከወርልድ ባንክ እና አይኤምኤፍ ለሀገሪቱ ለልማት እና ለሰራተኛው ደሞዝ መጨመር ይረዳይ ዘንድ በሚል ኢትዮጵያ በታሪኳ አይታና ሰምታ በማታውቀው ሁኔታ እጇ ተጠምዝዞ በርካታ ህጎችን ቀይረው እስካሁን ተሞክሮና ታይቶ የማይታወቀውን ጭምር ሳይቀር ባንኮች ለውጭ ባለሀብቶች ጭምር እንዲሆኑ ዶላራቸውን በጣም በከፍተኛ ሁኔታ ቀንሰን የኢትዮጵያ ገንዘብ ወድቆ ነገር በጆንያ 10,000 20,000 30,000 40,000 100,000 አሁን ተራው ነው በሚሊዮንም እንድንቆጠር ያደረገው ብራችን እንዲወርቅ ትዛዝ የተሰጠበት ያን ገንዘብ ለማግኘት በተለይም ለሰራተኛው ደሞዝና ለሌሎች መሰረተ ልማት አውታሮች ያውላሉ ብሎ ነበር አብይ አህመድ የወሰደው። ግን በተቃራኒው የሆነው የኢትዮጵያን ህዝብ ካለበት ችግር ማላቀቅ ሳይሆን ወደ ባሰ ችግር እንዲገቡ ኢኮኖሚው እንዲጎለብት ወይም እንዲሻሻል ሳይሆን ኢኮኖሚውን አሽመድምዶ በመጣል ህዝቡን ከቤት ንብረቱ በማፈናቀል ከዛም አልፎ ተርፎ የተሰጠውን ገንዘብ ለልማት የሚውለውን የባሰ ብሎ መሳሪያ በመግዛት ድሮኖችን በመግዛት ተተኳሽ መሳሪያዎችን በመግዛት ንጹሃንን እየገደለና እያስገደለ የሚገኝ መንግስት ነው። ስለዚህ አብይ አህመድ የተሰጠውንና የኛ ልጆች ከፍለው የማይችሉት ዕዳ ውስጥ የዘፈቀንን ገንዘብ አገልግሎት ላይ ዋለው መልሶ ዜጎችን በመግደል ስራ ላይ ተጠምዶ ነው ያለው። ስለዚህ ለነዚህ ሰራተኞች እንደምታውቀው ባለፈው ያ ገንዘብ እንደመጣ ወደ 300% ያህል ለሰራተኞች ደሞዝ ይጨምራለሁ ብሎ ቃል ገብቶ ነበር። አሁን ጸጥ ነው ያለው። እንኳን መጨመር 300% አይደለም 1% እንኳን ሳይጨመር ጥያቄያቸውን ዛሬ ሲያነሱ እንኳን ማንሳት አትችሉም ችግር ውስጥ ነው ያለው። ቅድም እንዳልከው እነሱ የኦሮሚያ ቤተመንግስት በሽመልስ አብዲሳ አብይ አህመድ ከየት እንዳመጣው አይታወቅም እየተባለ የሀገሪቱ ገንዘብ መግባት በሚገባው የሀገሪቱ የገንዘብ ሚኒስትር ቋት ውስጥ መግባት የሚገባውን ገንዘብ እንኳን አገባችሁም ተብሎ ይሄን ጥያቄ ያቀረቡ የህገ መንግስቱ ውጤታማ ነው እንኳን ብሎ በኢትዮጵያ ህዝብ አመኔታ እንኳን ባይጣልበት ህገ መንግስቱ ያስቀመጠውን ህግ በመጣስ አንድ የፓርላማ አባል ያለመከሰስ መብቱ ሳይነሳ አይጠየቅም ወይ ማይከሰስም የሚለውን እንኳን በመሻር አብይ አህመድን ይሄንን ገንዘብ የት አደረክ የት ገባ ይሄንን የማወቅ ኃላፊነትና ድርሻ የኛ የፓርላማ ሰዎች ነው። የት ከታምተን ገንዘብ የምትሰራው ለመሆኑ የገንዘብስ በገንዘብ ሚኒስትር ቋት ውስጥ ገብቷል የሚል ጥያቄ ባነሱ የፓርላማ አባላቶች ክርስቲያን ታደለን ጨምሮ ዛሬ ወህኒ ነው የሚገኙት። እንዳልኩ ህጉ እንኳን ሳይቀየር ያለመከሰስ መብቱ እንኳን በፓርላማ ሳይነሳ ስለዚህ የሀገሪቱን ገንዘብ እንደፈለገ የሚያደርግ እናንተ የመጠየቅ መብት የላችሁም ብሎ ተጠሪነቱ ለፓርላማ እንኳን መሆኑን ዘንግቶ አብይ አህመድ እንደፈለገ የሚያደርገውን የገንዘብ ዝውውር ዛሬ ጫካ ቤተ መንግስት ብሎ እሱ ይኖርበት አይኖርበት የሚያውቀው እግዚአብሔር ነው። ወደፊት የምናየው ጉዳይ ነው። እንኳን እዛው ስለመኖር አይደለም ለጊዜውም ገና ፕሮጀክቱም ሳይጠናቀቅ ምን ሊመጣ እንደሚችል እናውቃለን። ለነዚህ ሰዎች ከየት አምጥቶ ነው የሚከፍላቸው? ከየት አምጥቶ ነው የሚከፍላቸው? ጊዜ ስጡኝ። ምን አይነት ጊዜ ነው የሚሰጠው? እንዳልኩ የኛ የልጅ ልጆች ከፍለው የማይችሉትን ዕዳ ተዘፍቀናል። ከዚህ በኋላ ወርልድ ባንክ ወር አይኤምኤፍ ወር ሌላ አበዳሪ አካላቶች ለኢትዮጵያ ገንዘብ ይሰጣሉ? በፍጹም የሚታሰብ አይደለም። ለነዚህ መምህራንና ሌሎች የመንግስት ሰራተኞች 300% ይሰጣል ያለው ገንዘብ አሁን አመድ በልቷል። እንዳልኩ መሳሪያ መግዣ ሆኗል። ለጦርነት አውሎታል። ሌላውን ኮሪደር ልማት ላይ ከቶታል። ሌላውንም የት እንደከተተው አይታወቅም። በየግላቸው
ነገ ከዚች ሀገር አንድ ነገር ቢመጣ እናመልጣለን በሚል በየቦታው ይወሻሸቁትና ለግል ዘመዶቻቸውና ቤተሰቦቻቸው ልጆቻቸው ያዋሉት ነገር አለ። በተለያየ ዓለም ውስጥ ያስቀመጧቸው ገንዘቦች አሉ። እንደ ከዚህ ቀደሙ ዝም ብሎ በዝምታ የሚታለፍ አይደለም። መንግስት አሁን ያለው አማራጭ ቀደም እንደገለጽኩት አንድ ብቻ ነው። ስልጣኑን ለህዝቡ ለቆ ከመሄድ በዘለለ አንዲትም ነገር በህዝቡ የሚነሱትን ጥያቄዎች መፍትሄ ይሰጣል፣ ምላሽ ይሰጣል፣ ችግሩን ይቀርፋል የሚል እምነት በፍጹም የለኝም። አሁንም ቢሆን ኢትዮጵያኖች ልክ እንደ ዶክተሮቹ ወይም ደግሞ እንደ ሕክምና ባለሙያዎቹ በጋራ መናበብ ይገባዋል። አሁን እንደምታየው ከሰሜን እስከ ደቡብ፣ ከደቡብ እስከ ምዕራብ፣ ከምዕራብ ወደ ምስራቁ በሙሉ ተናበው እየሰሩ ያሉት በዘር በሃይማኖት በተለያየ ጎጥ ተለያይተው አይደለም፣ በሙያቸው ነው የተነሱት አንድ ሆነው። በተመሳሳይ መልኩ ሌላው መነሳት አለበት። መምህራኑም በዛው መልኩ የአዲስ አበባ ነዋሪ በቃ በጣም ግፍ ከተፈጸመባቸው ህብረተሰብ ክፍሎች ቀዳሚው የአዲስ አበባ ህዝብ ነው። አሁን ምን መደረግ አለበት? ታክሲዎች ጀምረዋል። ሌላው የትራንስፖርት አገልግሎት ላይ የሚሰሩ ቡድኖች ምን ማድረግ አለብን የሚለው መታሰብ አለበት። ከ1 ሚሊዮን በላይ ያላነሰ አባላቸውን አንቀሳቅሳለሁ የሚለውም የኢትዮጵያ ሰራተኞች ኮንፌደሬሽን ምናምን የሚባል ተቋምም አሁንና በዚህ ወቅት ጉዳዩን ማንቀሳቀስና መነሳት አለበት። ህዝቡ በጋራ ሆኖ በህብረት ኢትዮጵያን የሚያድንበት እንቅስቃሴ ላይ ካልተሳተፈ በስተቀር ነገሮቹ እየበዙ ይሄዳሉ። ዞሮ ዞሮ የትጥቅ ትግሉ እየጠነከረ የመጣበት ሁኔታ አለ። ወደፊት የምናየው ይሆናል። ስለዚህ አብይ አህመድ ይህን ችግር ገንዘብ ሰጥቶ ደሞዝ አስተካክሎ ከችግሩ ታርሞ ይመለሳል የሚል በፍጹም እምነት የለኝም። ያም ባህር የለውም። ራሱ አብይ የሚባል ሰውዬ ባህር የለውም። ዛሬም የሁሉ ችግር እየተነሳ እኮ ቅጣት ነው የሚሰጠው፣ እርምጃ ነው የሚወስደው፣ ያስራል፣ ያግዳል፣ ያስፈራራል። አሁንም ጀምሮ የጤና ጥበቃ ሚኒስትሯ እንዳልነው ቅድም መታ ማስረዳት የሚገባት በወቅታዊ ጉዳይ ላይ ሲሆን ስለ ልማት፣ ስለ እድገት፣ ስለምናምን አይሰራም። በጋራ ቆመን ኢትዮጵያን አሁንም ማዳን ይጠበቅብናል ነው ብለው መሳይ ቴንክ ዩ ዘውዱ ብዙ ነገር ነው ያነሳው። እንግዲህ አብይ አህመድ እንዳልከው ነው መምህራኑንም የጤና ባለሙያዎችንም ከረሜላ አይነት ነገር የለም በከረሜላ ለማታለል ህፃን ልጅ እንደመሞከር አይነት ነገር ነው። 30% ደሞዛችሁን ቆጥቡ ብሎ እንዲህ አይነት መሳለቅ ከስድብም ተለይቶ የሚታይ አይደለም። ዳቦ አጣው ዳቦ መበላው አጣላለ ሰው ኬክ ለምን አትበላም እንዳለችው የፈረንሳይዋ ንግስት አይነት ነገር ነው የሆነው። ሰዎቹ አይገባቸውም፣ ሊገባቸውም አይችልም። ሌላ ዳመና ውስጥ ነው ያሉት፣ ሌላ ዓለም ላይ ነው ያሉት። የብልጽግና ደሴት ነዋሪዎች እኮ የኢትዮጵያ ህዝብ ህመም አይገባቸውም። የየድርሻቸውን ዘግነዋል፣ የየድርሻቸውን አግኝተዋል። የሚስሉት የሚያስቡት በመናብ ውስጥ የሚያዩት ሌላ ነገር ነው። ስለዚህ አንድ ላይ ብንሆንም ተለያይተናል ብሎ ድምጻዊው ከያኒው እንደተናገረው ነው። አንድ ላይ ነን ግን ተለያይተናል። በምንም ነገር አንድ ሀገር ላይ ሊያስኖር የሚችል ነገር አይደለም እየሆነ ያለው። እነሱ ፍየል ወዲያ ቅዝምዝም ወዲህ ነው። ለማንኛውም ዘውዱ በህዝባዊ ቢተኝነት ነው አብይ አህመድ ወደ ስልጣን የመጣው። በህዝባዊ ቢተኝነት የመሸኘቱ ነገር እያየን ይሆን? በኢትዮጵያ ታሪክ ውስጥ እንደዚህ አይነት ንቅናቄ በማድረግ ቀደም ሲል እንደተጠቀስነው አይነት አሁንም እየተከሰተ ነው ያለው። ያልተበደለ የለም፣ በሩ ያልተንኳኳ የለም። ስለዚህ ነገ ከነጎዲያ ሁሉም በየመስኩ ተበድናል። ለሐኪሞቹ ብቻ የሚተው አይደለም። በነገራችን ላይ አንዳንድ ጊዜ የጤና ባለሙያዎች እውነት ለመናገር ከህክምና ወጥተው እኮ ሌላም ነገር መምህር መሆን ይችላሉ። መምህሩ ከመምህርነት ወጥተው ወዴት ሊሄድ ይችላል? ከማንም የከፋ ከጤናው ባለሙያው በከፋ የኑሮ ሁኔታ ውስጥ እኮ ነው የሚገኘው መምህሩ፣ ላባደሩ፣ ወዛደሩ፣ የመንግስት ሰራተኛው። እንዴ አሁን እኮ ዝርዝሩን ስንሰማ ዋጋቸው የጨመረ እለታዊ በጣም መሰረታዊ ነገሮችን ስንሰማ ሰው በምን በአስማት ነው የሚኖረው? በኪነ ጥበብ ነው የሚኖረው? በምን እንደሚኖር ግራ እስከሚገባ ድረስ በጣም አስቸጋሪ ሁኔታ ውስጥ ነው ያለው። ይሄ ዘር ሃይማኖት ሚለይ አይደለም፣ ሁሉንም ነው ያዳረሰው። በነገራችን ላይ የዚህ ሐኪሞቹ የጤና ባለሙያዎቹ ንቅናቄ አንድ ነገር ያረጋግጥልን፣ ህወሓት የተከለው አብይ አህመድ በደንብ አድርጎ አጠናክሮ እየገፋበት ያለውን የዘር ፖለቲካ እንክትክቱን ያወጣው። ኢትዮጵያን በዘር ተለያይተዋል፣ የሚያስማማቸው አጀንዳ የለም፣ ሁሉ ነገር በዘር መነጽር ነው የሚመለከቱት ኢትዮጵያውያን ብለው ድምዳሜ የሰጡት ተስፋም የቆረጡትም ሌሎችም ጭምር በሰሞኑ ክስተት በጣም የተደናገጡት። የዘር ፖለቲካ አይደለም ኢትዮጵያን የጋራ ህመም አለባቸው፣ የጋራ በጣም ብዙ ችግሮች አሉባቸው። እሱን የሚታጠቡበትን የጋራ ንቅናቄ ጀምረዋል።
የዘር ፖለቲካ የሃይማኖት ፖለቲካ ሌላው አጀንዳ ጉዳያቸውም አይደለም ሌላው በጣም የገረመኝ ነገር የምክክር ኮሚሽኑ ምንድነው የሚሰራው እንዲህ አይነት ነገር ሀገር ስትታመስ እንዲህ አይነት የህብረተሰብ ክፍል ጥያቄ ሲያመጣ የምክክር ኮሚሽኑ ምንድነው የሚያደርገው ያብይን ዙፋን ለማስጠበቅ አብይን ፕሬዝዳንታዊ የሆነ የመንግስት መዋቅር ወደዛ እንዲሸጋገር እሱን መንገድ ብቻ አስቦ እሱን ለማከናወን ውጤት ግብ አድርጎ የሚንቀሳቀስ መሆኑን በደንብ ያስመሰከረ ነው በዚህ ወቅት ላይ የምክክር ኮሚሽኑ እኮ እውነተኛ ቢሆን ኖሮ ከመሰራረቱ ጀምሮ ያልተጨናገፈ ቢሆን ኖሮ ዛሬ እንዲህ አይነቱን ነገሮች የሚፈቱበት ብዙ መድረኮች ይመቻቹ ነበር በጣም ትልልቅ ነገሮችን እያየን ያለ ነው ምናልባት እንግዲህ ጤና ባለሙያዎቹም አገዛዙን ባህሪ ያቁታል ሊያፍን እንደሚችል ሊደልል እንደሚችል ሊያታልል እንደሚችል መግቢያው መውጫ ብዙ ነገሮችን ይዞ ሊመጣ እንደሚችል አውቀው የገቡበት ስለሆነ በቀላሉ ተታለው በቀላሉ ተደልለው ወይም በቁንጥጫውና በማስፈራሪያው ደንግጠው የሚያቆሙት እንደማይሆን ተስፋ የሚደረግበት ንቅናቄን የጀመሩት እሱን እንግዲህ በሂደት የምናየው ይሆናል ዘውዱ ምናልባት ዛሬ ሁለተኛ ቀኑ ነው በሚቀጥሉት ቀናት ያለውን እየተከታተልን እናቀርባለን ካለን ጊዜ አንፃር ወደ ህወሓትና ምርጫ ቦርዱ ጉዳይ እንግባ ዛሬ ህወሓት በኢትዮጵያ ምድር ላይ ህጋዊ አይደለም ተብሏል ስለዚህ ፓርቲ ህልውናው አክትሟል ህጋዊ አይደለም ህወሓት ምርጫ ቦርድ ይህንን ለ3 ወር የሰጠውን ጊዜ ገደብ ግንቦት 5 አብቅቶ በዛሬው ዕለት የህወሓትን ህጋዊ ያለመሆን በይፋ አሳውቋል ህወሓት እዚህ ስቱዲዮ እስከገባንበት ጊዜ ድረስ የሰጠው ምላሽ የለም የፓርቲውን ምክትል ሊቀመንበር አቶ አማኑኤል አሰፋን ለማነጋገር ሞክሬ ነበር በስልክ አግኝቻቸዋለሁ አቋም ይዘን መግለጫ እስክንሰጥ ታገሱ የሚል መልስ ነው በስልክ የሰጡኝ ለማንኛውም መግለጫ እስኪሰጡን እንጠብቃለን ነገር ግን አስቀድሞ ህወሓት ከምርጫ ቦርድ መጠብቀው ነገር የለም ምርጫ ቦርድ የኔን ህልውና አይወስንም እኔ በትግራይ ህዝብ ልብ ውስጥ የታተምኩ ነኝ 50 ዓመት የሞላኝ አዛውንት ነኝ ዛሬ ህልውና ይላጣ የሚችልበት ምንም ህጋዊ አሰራር የለም እያለ ነው ለማንኛውም ህወሓት ህጋዊ ፓርቲ አይደለም ተብሏል ምን ልናይ እንችላለን በጣም የሚገርም ሁኔታ ለኢትዮጵያ ለዚህ ምስቅልቅል ችግር ከዳረጉት ፓርቲዎች ቀዳሚው ህወሓት ነው ቀዳሚው ሰው ብቸኛው ነው እጅግ በሚገርም ሁኔታ የበርካታ የትግራይ ልጆችን የገደለና ያስገደለ ብዙ እናቶችን ያስለቀሰ ዛሬም ጭምር እንደገና ለሌላ ተጨማሪ ጦርነት ለመዳረግ የሚጥር ፓርቲ ነው ጌታቸው ረዳ እንዲወድ አድርገው ጀነራል ታደሰ ወረደን ያሾሙት ህወሓቶች ናቸው ይሄንንም አደርጋትም ምን አመጣው ምን አገባው እኛ በህዝብ ውስጥ ያለንን ብለው ነበር እንደፈለጉ ሲናገሩ የነበሩ ይሁን እንጂ ዛሬ ወስኗል ገቢራዊ ይሆናል አይሆንም የምናየው ጉዳይ ነው ካልሆነ ምን ሊመጣ ይችላል ይሄንን ከተሰረዘ በኋላ ከዚህ በኋላ ዶክተር ደብረጽዮን በህወሓት ስም አንድም መግለጫ የመስጠት ሌሎች እንቅስቃሴዎች ማድረግም እግዱ ይቀጥላል ማለት ነው በህጉ መሰረት በዛ ላይ ተሳስቦ የሚያደርጉትም አካላቶች ካላረፉ እርምጃ ይወሰዳል ነው እንግዲህ የምርጫ ቦርድ ህጉ እነዚህንና ሌሎች መሰል ጉዳዮችን የሚደነግግ ነው በተሰረዘ ፓርቲ ስም መንቀሳቀስ ወንጀልም ነው ምን ሊመጣ ይችላል አናቅም በሌለ ነገር ላይ እንደዚህ አይነት ብዬት ትንበያ ባልሰጥም ግን ችግሮቹ እየባሱና እየከፉ የሚመጣበት ነው ወይም አብይ አህመድ እንደውም ብዙዎቹ አሁንም ሐሳቡን ቀይሮ ሌላ ህግ ሊያረቅላጭ በነገራችን ላይ የምርጫ ቦርድ እኮ በማይፈቅደው መሰረት ነው እንደዛ አይነት ህግ ተሻሽሎ ተቀይሮ ተለውጦ ለነሱ ሲባል ያደረገው እንደገና የ3 ወር ጊዜ አሁንም ሰጥተዋቸው በተጨማሪ አባላቶችን ሰብስበው እንደ አገባም ብለው ነው እዚህ ደረጃ ያደረሱ ስለዚህ አሁን ይሄንን ገቢራ አላደርግም ካለ ምርጫ ቦርድ የሰረዘው ፓርቲ ከዚህ በኋላ መንቀሳቀስ አትችልም ብሎ ሌላ ውሳኔ ወስናለሁ ብሎ የምርጫ ቦርድ እንግዲህ ይሄን ጉዳይ በተመለከተ ለሚመለከተው የፍትህ ሚኒስትርን በግልባጭ ያሳውቃል በተጓዳኝም ለህወሓት ልኮለታል ይሄ ካልተደረገ ጉዳዩ ወደ ህግ የሚመራበትና በህጉ መሰረት የሚወሰዱ እርምጃዎች ይኖራሉ ማለት ነው አቶ ጌታቸው ረዳ በዚህ ዋዜማ ላይ መጥቶ እንዲህ አይነት ህወሓትን ራቁቱን የሚያስቀር የተለያዩ የውስጥ መረጃ እንግዲህ አመራር ቦታ የነበረ ነው ሁለተኛ ሰው ነው በፓርቲ ውስጥና በሱ ደረጃ እንዲህ አይነት መረጃዎችን ማውጣቱ አሁን ምርጫ ቦርድ ላስተላለፈው ውሳኔ እንደው በደንብ መደገፊያ ተደርጎ እንዲመጣ ተብሎ በደንብ ታቀዶ ጊዜውም ነገሩን በደንብ ተቀናሽቶ የተሰራ ለመሆኑ ማንንም የፖለቲካ አሁን ለሚያቀበ ሙሉ በቀላሉ የሚረዳው ጉዳይ ነው ለማንኛውም የህወሓት ህጋዊ አለመሆን ሲጠበቅ የነበረ ነው እንዳልከው ውሳኔው ፖለቲካዊ ውሳኔ ነው
እንደ ምርጫ ቦርድ አይደለም ህወሓት እኮ መኖር የሌለበት ፓርቲ ነበር በኢትዮጵያ ታሪክ ላይ ያን ሁሉ መከራ አምጥቶ ከእንደገና ያንን በዓለም ታሪክ በጣም ሰቅጣጭና ብዙ ሰው ያለቀበትን ጦርነት በፊት አውራሪነት የመራ ፓርቲ ዛሬም በህይወት አለ ሲባል ብዙዎች ይደነግጣሉ መቼም ሌላው ዓለም እንደ እስካሁን አለ እንደ ይሄ ፓርቲ እኮ ልክ እንደነ ናዚ መክሰም ያለበት መጥፋት ያለበት ነው ብሎ የሚያምኑ ነው ግን አለ ይሄም አንድም በአብይ አህመድ ፖለቲካዊ ውሳኔ ነው የቀጠለው አብይ አህመድ ሲመቸው ህወሓትን ትንሽ የነገር ጠብ ያረጋለት እንዲቀጥል እነሱ ብለውታል እኮ ያኔ ጥርሱን አራግፈነዋል ለማከላዊ መንግስት አደጋ እንዳይሆን ለማከላዊ መንግስት ስጋት እንዳይሆን አድርገን አስቀምጠናል ያስቀመጡት ደግሞ ምክንያት አላቸው እዛ ያማራ ኃይል እየመጣብን ነው ስለዚህ ሰሜን ላይ የሚፋጠጡ ሁለት ኃይሎች ካደረግን እኛ ማከላዊ መንግስቱ ላይ ያለ ምንም ስጋት ለረጅም ዓመት እንቆያለን የሚል በጣም ኋላ ቀር የሆነ ስሌት አስልቶ ነው አብይ አህመድ ህወሓት ያለቀለትን ያበቃለትን ወደ መቃብሩ እየገባ ያለን አፈር ልሶ እንዲመለስ ያደረገው ለማንኛውም የዛሬ ውሳኔ ምን ያመጣል ህወሓት አሽቀንጥሮ ጥሎታል አስቀድሞ ግን ምን ሊከሰት ይችላል ነው የጌታቸው ኢንተርቪው ላይ ተቆነ ሰራዊቱን በተመለከተ ሰራዊቱም አቅም የለውም ነው ምክንያቱም የተባለው 270 ሺህ ለገንዘብ ብለን ለዚህ ለዲዲአር ማሟያ ብለን የሰጠነው ቁጥር እንጂ መሬት ላይ ባለው ሀቅ እንደዛ አይነት የሚባል ቁጥር የለም አሁን ያለውም እየጠፋ ነው ስለዚህ ህወሓት አቅም የለውም የሚልም ድምዳሜም እንድንወስድ የሚያደርግ ነው እንደዛ አይነት ግንዛቤ የሚሰጥ ቃለ መጠይቅ ነው በሌላ በኩል ኤርትራ እየመጣች ነው ህወሓት አሁን ሊቀጥል የሚችለው በኤርትራ ተከሻ ነው ስለዚህ የኤርትራ መንግስት ካልሆነ በስተቀር ህወሓት ፌደራል መንግስቱ ሊዋጋ አይችልም የሚልም ግንዛቤ የሚሰጥ በጣም ካልኩሌት የተደረገ በስሌት የተሰራ ቃለ መጠይቅ ነው ምናልባት ቀጥለን ልናነሳው እንችላለን ህወሓት ግን ምን ምላሽ ሊሰጥ ይችላል ኦሬዲ ምላሽ ሰጥቻለሁ አስቀድሜ የምርጫ ቦርድን ውሳኔ አልቀበልም ብያለሁ ከዚህ በኋላ ምን ሊያደርግ ይችላል ነው አንዳንድ ጭምጭምታዎች እየሰማን ነው ምናልባት ሀገር እንሆናለን በቃ ማይቀበለን ከሆነ ምርጫ ቦርድ ህጋዊ አይደላችሁም ካለ ትግራይን ሀገር አድርገን እናውጃለን የሚል ኮሪደር ላይ የሚያወሯት እዚህ ለሚንሾኳሾኳት ነገር አለች እሷን ነገር ወደ አደባባይ ሊያወጡ ይችላሉ ብለው የሚያስቡ ወገኖችም እንዲሁ ድምጻቸውን እያሰሙ ይገኛሉ ለማንኛውም አመድና ዱቄት ናቸው ሁለቱም አመድ በዱቄት ይስቃል አይነት ነው ብልጽግናስ ምን የፓርቲ ሉና ኖሮት ነው በኢትዮጵያ ላይ ለዛውም ገዢ ፓርቲ ሆነው ምርጫ ቦርድን ተጠቅሞ ነው የቆየው ፓርቲ የመሆን እኮ እድሜ ላይ አቅመ ፓርቲ መሆን ሳይችል እኮ ነው ሀገረ ገዢ ሆነው በምርጫ ቦርድ አማካይነት እንደውም ይሄ ፓርቲ ምርጫውንም ታስታውሳለ አስመራጭም ተመራጭም መራጭም ሁሉን ነገር ሆኖ አብይ አህመድ ያጠናቀቀው ጉባኤ እኮ ነው ምርጫ ቦርድ ያጸደቀው በዚህ ብቻ ፓርቲው ህጋዊ አይደለም ተብሎ ሊፈርስ ይገባ ነበር ለማንኛውም አመድ በዱቄት ይስቃል ነው ሁለቱም ለኢትዮጵያ ጠንቅ የሆኑ ናቸው ህወሓትም ብልጽግናም ጦርነት ውስጥ ቢገቡ ለኢትዮጵያ ህዝብ ምናልባት ተያይዘው እንዲሄዱ መገፋፋትና በዛው ተያይዘው ከኢትዮጵያ ምድር ላይ እንዲሰናበቱ ማድረግ ነው ያለው አማራጭ ለማንኛውም የዛሬው ውሳኔ በትግራይ ፖለቲካ ላይ ትልቅ ነገር ሊያመጣ ይችላል ህወሓት በደመነብስ ምንድነው አልሞት ባይ ተጋዳይነት የሚወስደው እርምጃም እንደሚኖር ነው የሚጠበቀው ቀደም ሲል ያልነው ሀገር ብለን እንመሰርታለን ከሚለው አንስቶ ሌሎች እርምጃዎችንም እንደሚወስድ ነው የሚጠበቀው ምናልባት በጓዳ ከኤርትራ መንግስት ጋር እየተገናኘ ነው የሚለው ክስም አሁን ተጠናክሮ እየመጣ ባለበት ሁኔታ ወደ ኤርትራ ሙልጭ ብሎ ሊገባ ይችላል ማለትም ወደ ከኤርትራ ጋር ተሰልፎ ሙሉ በሙሉ አብይን ለመግጠም ከውሳኔ ላይ ሊደርስም ይችላል በይፋ ማለት ነው እስካሁን በድብቅና ከመጋረጃው በስተጀርባ ነው እንግዲህ የትግራይ ፖለቲካ የበለጠ እየታመሰ የበለጠ ትኩሳቱ እየጨመረ የመጣበት ሁኔታ ነው ያየነው ከዛሬ ጀምሮ ህወሓት ህጋዊ ፓርቲ አይደለም የሚለው ግን በጣም ያነጋገረ ይገኛል ዘውዱ ለክራው መሳይ እንግዲህ ቅድም አንተም እንደገለጽከው እኔም እንዳልኩት ችግሮቹ የከፉ ናቸው ግን አሁን በትግራይ በኩል አሁን ያነሳው አለ ደግሞ ይሄ እንደ ሀገር መንግስት ራሳቸው ቀላል አይደለም እኮ ሀገር መንግስትን ማቋቋም ቀላል ነገር አይደለም በመጀመሪያ ደረጃ ምንም የሚፈቅድላቸው ህግ የለም እነሱ ህገ መንግስት ብለው ያስቀመጡትም ቢሆን ሎንግ ፕሮሰስ እዛ ለመድረስ ራስን በራስ የመወሰን እስከ መንገጠል የሚለው ለመወሰን በጣም ሎንግ ፕሮሰስ ብዙ ነገሮች አሉ ያለ ማድረግ ደግሞ አሁን ፓርቲው ተሰርዟል ባይሰረዝም ራሱ በተጨማሪም በልጽግናም እንዳልከው የኢትዮጵያ አንዱ ጠንቅ የሆነ ቡድን ኢትዮጵያዊነት መንፈስ የሌላቸው ስብስቦች ያሉበት
በጣም በሚያሳፍር ሁኔታ በኢትዮጵያ ትልቅ ስም የነበራትና የተከበረችው ብርቱካን ከፍተኛ ስህተት የሰራችበት በጣም በሚያሳዝን ሁኔታ በመጀመሪያ ደረጃ እኮ ብልጽግና የሚለውንም ስም ተነጋግረው ተወያይተው የኢህአዴግ አባላቶች የወሰኑት ጉዳይ አይደለም እኮ አብይ አህመድ ስሙ ብልጽግና ነው አለ ከዛሬ ጀምሮ እንደዚህ ነን አለ ምርጫም ቅድም እንዳልከው ቁጭ አለ አብይን የምትደግፉ አንደግፍም እንቃወማለን የምትሉ ዲሞክራሲ መብታችሁ ነው መናገር ትችላላችሁ ካልፈለጋችሁኝ እኮ ብሎ ያሾፈበት የቀለደበት በአለም ታሪክ ተደርጎ ተሰምቶ የማይታወቅ የትናንሽ ቀበሌዎችና የወጣቶች የእድር ራሱ እኮ ስናቋቁም የእድር ጭምር ሳይቀር እኮ አስመራጭ ኮሚቴ ይቋቋማል አስመራጭ ኮሚቴ ነው የሚሰራው ከዛ ውጪ እዛው ቁጭ ብሎ የእድር እንኳን ሳይቀር እንደዛ አይነት ስርዓት አለው አብይን እዛ ቁጭ አድርገው እሱን ራሱን እኔን ማደግፉ ይብለ እንዴት ትላለህ እንዴትስ ሊሆን ይችላል በዛ መልኩ ምርጫው ተደርጎ የምርጫ ቦርድ ያጸደቀበት እሱ ብቻ አይደለም እኮ ጠቅላላ ጉባኤም እኮ ህዋትን አሁን አስገድደው እንደዚህ ያርግ እንደሚሉት ሁሉ እኮ እንትናም እኮ አላደረገም እኮ ራሱ ብልጽግና አላደረገም ህዝቡን ሰብስቦ ምንድነው አባላቶቹን ሰብስቦ ጠቅላላ ጉባኤም እኮ አላደረገም እንደፈለገ አመጣ ቁጭ አደረገ ትእዛዝ ሰጠ እንደፈለገ አይደል ብርቱካንም እንግዲህ በታሪክ የሚያስወቅሳት ጉዳይ እንደዛ ነው ያኔ በእነስዬ አብርሃም ላይ የወሰደችውን እጅግ የፍትህ ታላቅነትን ያስመሰከረችበትን ስራዋን አዋርዳ ጭቃ ውስጥ የከተተችው ደግሞ በአብይ ጉዳይ ነው እሷንም ደግሞ ተጠቀመባትና አሽከንጥሮ ወረወራት ማለት ነው ሁለቱም ለኢትዮጵያ የሚጠቅሙ ባይሆንም ግን ቀላል ነገር አይደለም የትግራይ ህዝብ አንስተው ወይም ትግራይ እንደዚህ ነች ብለ የምትለው አይደለም ሁለቱም ለሀገር የሚጠቅሙ ባይሆንም አብይም ሆነ ህዋቶች ዘሮ ዛሬም ተመልሳ ትግራይን ልንገነጠል ነው ቢባል ማንም ቁጭ ብሎ የነሱን ውሳኔ አጨብጭቦ የሚቀበልበት ነገር ይኖራል ብዬ አልገምትም ስለዚህ ይሄንን ውሳኔ ወሰኑትም ተሽቀንጥረው ይወረወራሉ ይሄንንም ለማድረግ የሚያስብም አካል የአብይ ካቢኔና የብልጽግና የሚባለው ካለ አሽቀንጥሮ ይጣላል ሁለቱም ይጣላሉ ታላቂቷ ኢትዮጵያ እንደቀድሞ ክብሯንና ታሪኳን ጠብቃ የምትቆይበት ሁኔታ ደግሞ እየፈጠነ ነው በውስጥም ተጀምሯል በትጥቅ ትግሉም ተጀምሯል ስለዚህ የነሱ አካሄድ የትም ይደርሳል ብዬ አላስብም እንዳልከው ይሄ ሀገር መንግስት እናቋቁማለን ብሎ የማወጅ ነገር እንደው ተኝተው እንኳን ቢያልሙት ጥሩ ማለት ነው እንኳን ወደ ገቢር ለመቀየር ማለት ነው ስለዚህ ችግር ሊኖር ይኖራል ግን ውጤቱ እዚህ ግባ የሚባል ነገር ይኖራል ብዬ አልገምትም የትግራይ ህዝብ ግን እንዳይሞት እናቶች እንዳያለቅሱ ግን አሁንም ጥንቃቄ መደረግ ይገባዋል ብዬ አስባለሁ የነን ነው ማለት ነው እንግዲህ ቀደም ሲል እንዳልኩትም እዚህ ስቱዲዮ እስከ ገባንበት ጊዜ ድረስ የህዋትን ምላሽ አላገኘንም ምናልባት ከሰዓታት በኋላ ይወጣል ብለን ነው የምንጠብቀው ምን ሊመልስ ይችላል ያው ቀደም ሲል ዶክተር ደብረጽዮን ከገለጹት ውጪ ሊሆን አይችልም ነው ከዛ በኋላ ምንድነው ግንኙነቱ ህጋዊ ግንኙነቱ እንዴት ሊሆን ይችላል እና አብይ ምን ሊያደርጉ ይችላሉ ጦርነት ሊያነሱ በጀት ሊያቋርጡ ብዙ ነገሮች አሉ እሱን በሂደት የምናየው ይሆናል እንደው ያቶ ጌታቸው ብዙ አንሄድበትም ግን ቃለ መጠይቁን እንዴት ተከታተሉ ሁለቱንም ክፍል በጥንቃቄ ነው ያዳመጥኩት እነት ለመናገር አቶ ጌታቸው ያው ባንድ ሁላችንም የምንስማማበት ነገር ፖለቲካውን በደንብ በሳይንሱም በምኑም የገባው ሰው ነው በኢህአዲግ ውስጥ ካሉ ማሰብ የሚችሉ ፖለቲካን መናገር የሚችሉ ፖለቲካን እንደው ማድረግ የሚችሉ አቅም ያላቸው ሰዎች ተብሎ ከሚጠሩት አንዱ ነው ግን እሱም ያው ከነዚህ አቅም ቢሶችና ጉኡዛን ጋር አብሮ ሆነና እነሱን ወደሱ ማምጣት ሲገባው እሱ ብዙ ጊዜ ወደ እነሱ እየተሳበ የሚሰራቸው ስራዎች ሀገሪቱን ዋጋ ያስከፈለ እንዳለ መካድ የሚገባ አይደለም ነገር ግን ቃለ መጠይቁን ሰምተው ከሆነ በርግጥ የማናቀውን ነገር አልነገረንም ግን ቤተኛ ስለሆነ ውስጥ አዋቂ ስለሆነ ከወሳኝ ኃይሎችም አንዱ ስለሆነ የሚናገራቸው ነገሮች በፊት በዚህ በስማ በለው በመናምን የሚወጡትን መረጃዎች ማረጋገጫ አይሰጠ ነው ማለት እንችላለን የሚካሄዱትን ዘረፋዎች አይን ያወጣ ዘረፋ መንግስት ሆነው 27 አመት ኢትዮጵያን ሲመሩ እጅግራቸውን የተነከሩበትን አሁን በዚህ ወቅት እንኳን የሉና ትግል ብለው የትግራይን ወጣት ከፊት ለፊት አሰልፈው እንኳን የሚተው እንዳልሆነ ጌታቸው ተናግሯል ጦርነት አሰማርተው ለምሽግ መቆፈሪያ የዋለውን ስካቫተር ለወርቅ መቆፈሪያ ያደረጉት ብሎ ሲነግረን ምን ያህል አይን ያወጡ እውነት ለመናገር ሰው የሚባል የሰውኛ ስሜት የሌላቸው ማን እንደፈጠራቸው እንኳን እውነት ወፍዘራሽ የሆኑ ሰዎች የትግራይን ፖለቲካ ጨምድደው ለዚህ መከራ እንዳበቁ ነው በደንብ የተረዳ ነው ባለን ዕውቀት ላይ ባለን መረጃ ላይ ጌታቸው ማረጋገጫና ተጨማሪ ነገሮችን ከመንገር ያለፈ ምናልባት እንደ ፖለቲካ
ነገሮችን ያየበት መንገድ አንደኛ በትግራይ ህወሓት ህልውና እንደሌለው የተወሰኑ ጥቂት በቁጣት የሚቆጠር 3 ናቸው 4 ናቸው አሉ ከነሱ ውጪ ያለው የትግራይ ወታደራዊ ክፍልም የፖለቲካ ኃይልም ለውጥ እንደሚፈልግ ህወሓት ባህላዊ የሆነ ትራዲሽናል የሆነ አስተሳሰብን የሚያራምድ መሰልጠን ያልቻለ ትንንሽ ግርግሮችን በዛ 4 ኪሎ ገባለው ብሎ የሚመኝና የሚናፍቅ በጣም ብዙ ነገር ነው የነገረን ለማንኛውም ያልነገረንን ደግሞ ቆጥረን ልንጠይቀው ይገባል በዚህ ሁሉ ህወሓትን እንደዚህ ዝልዝሉን አውጥቶ እንክትክቱን አውጥቶ ሲገልጽ አብይ አህመድስ ያኔ እንደዛ አብይ አህመድን የፖለቲካ ድንክ ይያለ በኢትዮጵያ ታሪክ ውስጥ መፈጠር የሌለበት ይያለ ሲገልጽ የነበረው ጌታቸው ረዳ ዛሬ ምን ነው ምላሱ ተሳሰረ ምን ነው እነን እንኳን ትንሽ መናገር አቃተው የኤርትራን ኃጢያት በብዛት ተናግሯል እንደ ኤርትራ ዝም ብላ እኮ አልገባችም በአብይ አህመድ ግብዣ ነው ጋባዡን ትቶ የተጋበዘው ሰው ላይ ይሄን ሁሉ ኃጢያትና አንተ መከመር ለምን አስፈለገ እኩል ማከፋፈል አንድ ነገር ነው ይሄም ተጠያቂ ነው ያም ተጠያቂ ነው ብሎ በእኩል ደረጃ እንዲሁ ዝም ብሎ በገደምዳሜ ለመግለጽ የሞከረውን አይደለም እውነት ለመናገር በጣም ከኤርትራ ጋር የሰራውን አብይ አህመድን እሱ ጎንም ስልጣን ተሰጥቶት ቁጭ ብሎ አብይ አህመድ ሆይ እያለ ዛሬ ህወሓቶች ከኤርትራ ጋር እንሰራለን ሲሉ ለምንድነው በጥፍሮ የቆመው ያንንም አብይ ልክ አይደለም ዛሬም ህወሓቶችም ልክ አይደሉም ብሎ የሱን እንደው ምን ለማለት ነው ታማኝነቱን ለሚናገረው ነገር የሚያምነው እውነትም ጭንቅላቱን ነው የሚናገረው ብለን እንድናምንለት አላደረገም ያንንም የሆነ ነገር ተመችቶት አድርጓል አሁንም የሆነ ነገር ተመችቶት ነው ያደረገ ያለው እንጂ ቋሚ መርህ ኖሮት አይደለም አሁን ንሳ ገብቻለሁ አለ ንሳ ከገባማ ንሳ የሚገባ ሰው እኮ የሆነ ነገር አስቀርጦ አይደለም ቂም ይዞ አይደለም ሌላ ኃጢያት ይዞ ወይም ችግር ደብቆ አይደለም ብልጽግናን የሚያህል የትግራይ ህዝብን በዚህ ደረጃ የትግራይ ህዝብ ህይወቱን አጥቷቅም ባለፉት 100 ዓመታት ውስጥ የትግራይ ህዝብ በዚህ ደረጃ ህይወቱን አላጣም ይሄንን የመራን ሰው ከጎኑ አብረ እየሰራ ሌሎች ላይ በዚህ ደረጃ መተ እንዲህ አይነት ነገር ማድረግ እኔ ብዙ ጥያቄዎች ነው እንደም ከመልስ ይልቅ ብዙ ጥያቄዎች ነው የፈጠሩብኝ አሁን ብልጽግና ለትግራይ ህዝብ ምን አስበው ይሆን ምን ደግሱለት ይሆን የትግራይ ህዝብ ያሸንፋል የትግራይ ህዝብ ህልውናው መከበር አለበት ብለን ነው የገባነው አለ ዛሬ እኮ የትግራይ ህዝብ አዲስ አበባ ላይ ቤት የለውም ቤቱን እየተነጠቀ ነው ያለው የትግራይ ባለ ሀብቱን እየተነጠቀ ነው ያለው ከምንም በላይ ህልውናውን ያሳጣ ያለው ይሄ የኦሮሞ ዘመን ነው ኦሮሞ ነው መንገስ ያለበት 3000 ዓመት ሰሜኖች ነክሳቸዋል አማራና ትግራይ እየተፈራረቃችሁ 3000 ዓመት ነክሳቸዋል ስለዚህ እግራችሁ መነቀል አለበት ብሎ ይሄንን እየሰራ ያለ አብይ አህመድን ደግፎ አይ ለትግራይ ህዝብ ከዚህ በኋላ በሰላማዊ መንገድ ነው የሚለው አካሄድ እውነት ለመናገር ለትግራይ ህዝብ አስቦ ነው እንዲህ የሚያደርገው እንድንል መቼም አይጠብቅም ከዚህ ልክ ሌላ ነገር እንድናስብ ነው ያደረገ ለማንኛውም በቃለ መጠይቁ ዙሪያ እንደተባለው አቅጣጫ ለማስቀየስም ሊሆን ይችላል አሁን ለምርጫ ቦርድ ውሳኔ መደገፊያም ሊሆን ይችላል አሁን ለተነሳው ህዝባዊ እንቢተኝነት በጤና ባለሙያዎች እሱንም አጀንዳው በጣም ደምቆ ስለወጣ እሱንም ለመሸፈን ሊሆን ይችላል ብዙ ነገር ልናስብ እንችላለን ግን ጌታቸው ረዳ ከነገረን ይልቅ መስማት የምንፈልጋቸው ብዙ ነገሮች እንደቀሩት ልንነግረው ይገባል የሚለው ነው እንደው ከቃለ መጠይቁ የተረዳውት ዘውዱ እውነት ነው መሳያው በትክክል አስቀምጠዋል ጌታቸው ረዳ እኔ የኢትዮጵያ ልጆች ወይም ኢትዮጵያ የሆነ ስብዕና የተላበሰው ተግባር እሱ ብቻ ሳይሆን አብይ በሁለቱም አንግል ሳይው እውነት ኢትዮጵያኖች እንደዚህ አይነት ህሊና አለን ወይ የሚል ነገር ነው እንዳስብ የሚያደርገኝ ኢትዮጵያኖች አትንኩኝ ባይ ስሜታችን ሲጎዳ ወደ ኋላ የማንል በስብዕናችን በተለይም በማንነታችን ጉዳይ ላይ የሚመጣን ነገር ምንም ዜሮ ቶለራንስ ነበር ግን የሚገርመው ነገር በጣም በሚገርም ሁኔታ አብይ አህመድ እንደዛ ሲያብጠለጥለው የቆየው ጌታቸው ረዳን እንደው ሰው ነን የሚሰማን ብዙ ነገሮች አሉ እንደነዚህ አይነት ሰዎችን ብንችል ካጠገባችን ከአካባቢያችን ማራቅ ካልሆነ ደግሞ በመንችለው አቅም ተከታትለን
ይሄንን ስማችንና ስብዕናችንን ክብራችንን ያዋረደን አካል እንበቀላለን። ይሄ የኢትዮጵያኖች ባህሪ ነው። በምንም ተአምር ዝም ብሎ የኢትዮጵያ ዜጋ ኢትዮጵያ የሆነ ሰው የደረሰበትን የማንነት ጉዳይ የስብዕና ጉዳይ ለሌላው አሳልፎ የሰጠውን ሰው ዝም ብሎ የሚቀበል አይደለም። በዚህ በውጭ እንኳን ስንኖር ገና አንድ ነገር ሲናገሩን ወዳው ነው እንደ ነብር የምንቆጣው። እንደዛ ቀደም እንዳልከው ድንክ ምናምን አብይ እንደዚህ ነው ከትምህርት ደረጃው የሰባተኛ ክፍል ያላለፈው ዕውቀት የሌለው ምናምን የሌለው በዚህ ወጥቶ ያላለው ነገር የለም። እንዴት ያን ሰው አምጥተህ ምን አይነት አይምሮና ህሊና ወይም የኢትዮጵያዊነት መንፈስ ቢኖር ነው ይሄን ሰው ያጣገው ቁጭ የምታደርገው? ስለዚህ በተጓዳኝ ደግሞ ጌታቸው ረዳም ራሱ ሳይቀር እንደዛ ያብጠለጠለውንና ያንቋሽሸውን ሰው መልሶ አድቫይዘር ነህ ቁጭ በል ሲለው እንዴት ተቀብሎ ይቀመጣል? እሱ ብቻ አይደለም የትግራይን ህዝብ እነዛን ወጣቶች ያስጨፈጨፈና የጨፈጨፈ እናቶችን ጭምር ሳይቀር በየቀኑ እንባሳውን የደም እንባ እንዲያለቅሱ ያደረገ 5 6 እና ከዛ በላይ ልጆቻቸውን ያጡ እናቶች ጩኸት በነጌታቸው ስራ ነው። በአብይ ተግባር ፈጻሚነት ነው ይሄ ሁሉ ግፍ የተፈጸመው። እኛንም ጭምር በማወቅም ባለማወቅ ስተት ውስጥ እንድንገባ ያደረገ መከላከያው እንዲተጨፈጨፈ እንዲተደረገ አሁን የሚወጡት መረጃዎች የሚያመላክቱት ሆን ተብሎ መከላከያ ሁሉ እንዲፈጸም ያደረገው እሱ ነው የሚል መረጃዎች እየወጡ ነው ያሉት። በተጨማሪም ነው የኤርትራን ጦር እንዲገባ ያደረገው በትግራይና በኤርትራ መካከል የነበረውን ቁርሾ የነበረውን እልህ ያን ህዋቶች አሁን ከህዝብ ጋር ማገናኘት የለብንም። ዘውዱ እንግዲህ ጌታቸውን ኢንተርቪው በተመለከተ ያው በሌላ ጊዜ በሰፊው ምን መጣበት ይሆናል። እንዴት እንመነው ነው ያንንም በዛ ደረጃ አብይ አህመድን እንደዛ ጥምብርኩሱን አውጥቶ ሲገልጸው የነበረ ከሰው በታች አውርዶት ሰው እንዳልሆነ አድርጎ ገልጾ ያንኑ ሁሉ መረጃ ሲሰጥ አስተያየት ሲሰጥ የነበረው ጌታቸው ከእንደገና 360 ዲግሪ ተገልብጦ አሁን ደግሞ አብይን ማንሳትቶ ደግሞ የትግል አጋሮቹን አብሮ ያንኑ ሁሉ መከራ ያንኑ ሁሉ ዋሻ ውስጥ ተደብቆ ያሳለፋቸውን ሰዎች ደግሞ በዚህ መልኩ እየገለጻቸው ከሆነ ማን ነው የሚታመነው? ጌታቸውም ትላንት የሚነግረን ዛሬ የሚነግረን ይሄው ጌታቸው ነው። የቱ ጋር አስምረን እንቀበለው? የቱ ጋር ይሄ ነው ጌታቸው እንበለው? ነገ ደግሞ ይሄንን ስላለመቀየሩ ምን ዋስትና? ይሄ የመጨረሻ ስለመሆኑ ምንድነው? ያንንም ንስሐ ነው ብሏል፣ ዛሬም ንስሐ ነው እያለ ነው። ከዚህ ይልቅ እንደው ኑዛዜ ቢገባ ነው የተሻለ የሚሆነው። አንዳንድ ጊዜ ንስሐ ብቻውን ምንድነው ከልብ ካልወረደ ዝም ብሎ የመጣውን የፖለቲካ ገበያ ብቻ እያዩ አቋም መያዝ ተገቢ አይደለም የሚለውን ነገር በደንብ የተረዳንበት ነው። ለማንኛውም የህዋትንንም የጌታቸውንም ጉዳይ በዚህ ገታ እናርግና አንድ ርዕስ ላይ አጭር አስተያየት ሰጥተን ዝግጅታችንን እናበቃለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የርክበ ካህናት ጉባኤ ዛሬ ተጀምሯል። ዶባጭሩ እንመልከት። ብፁዕ ወቅዱስ አቡነ ማቲያስ ፓትርያርክ ዘኢትዮጵያ እሳቸው በመክፈቻ ንግግራቸው እንግዲህ ስለ ሰላም አጉልተው ያነሱበት ሰላምን በተመለከተም እንደዚሁ ሁሉም ዋጋ እንዲሰጥ የተናገሩበት ነገር በተለየ ሁኔታ ተነስቶ የተጠቀሰ ይገኛል። ለማንኛውም ይሄ ጉባኤ ምንድነው የሚጠበቀው የሚለውን ከዚህ ቀደም መረጃ አውጥተናል። ሁለቱ የቤተክርስቲያኒቱን ቁልፍ ቦታዎች የጠቅላይ ቤተ ክህነት ስራ አስኪያጅንና የቅዱስ ሲኖዶሱን ዋና ጻፊ ቦታን አብይ አህመድ በራሱ ደጋፊ ጳጳሳት እንዲያዝ ለማድረግ የጀመራቸው እንቅስቃሴዎች መቋጫ ሊሆን እንደሚችል ነው የሚነገረው። ለዚህም ከሳምንታት በፊት በወንጪ ዳንኤል ክብረትና ብፁዕ አቡነ ሳዊሮስ ተገናኝተው ማን ምን ማድረግ አለበት የሚለውን ተዘጋጅተው ያለቁበት ነው። ወደ አገር ቤት እንዲገቡ የተባሉት የተገደቡ ወይም ደግሞ ገደብ የተጣለባቸው አባቶችም እንዲገቡ የተፈለገው የአብይን ጳጳሳት ሹመት ሙሉ በሆነ መልኩ እንዲያጸድቁ ተፈልጎ ነው። ለማንኛውም እንዲህ አይነት ችግር ላይ ያለች ቤተክርስቲያን በዚህ ወቅት ላይ ምን አይነት ውሳኔ ታሳልፋለች አብረን የምናየውናል። ዘውዱ ለከነው መሰለኝ አሁን እንዳልከው ነው። ይሄንን በተመለከተ አብይ አህመድ
ተንኮልና ደባ የተፈጸመበት ተግባሮች እንዳሉ ነው ከዚህ ቀደም እንደምታስተዋውሰው 26 ኤጲስቆጶሳቶችን ሾመ ከዛ በኋላ ማንንም በዚህ ጉዳይ ጣልቃ አይገባም ማለት ሱራሱ በደህንነት አስጠብቆ የወሰነውን ያስወሰነው የህዝቡን ጩኸት ሲያይ ደንግጦ the next day መልሶ ማናቸውም በዚህ ሃይማኖት ጉዳይ ብርሃኑ ነጋን ጭምር ሳይቀር ሰብስቦ ማንንም ሰው በዚህ ጉዳይ እጁን እንዳያስገባ ብሎ አስጠንቅቋቸው በማግስቱ ግን የህዝቡን ጩኸት እና የአባቶችን ውሳኔ ሲያይ ደንግጦ መልሶ የጠፉትን በጎች አምጥቼ አለው ብሎ ማስረከቡ ምን ዘነጋው ነገር አለ ከዛም በኋላ እንደገና የኦሮሞ ጳጳሳቶች ይሾሙ ተብሎ ትእዛዝ ተሰጥቶ መልሶ የሾሟቸው እንደነበረ ምን ዘነጋው አይደለም እና በጣም ቁልፍ የሆኑትን ቦታዎች እንዳልከው በስራ አስኪያጁና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጻፊ ቦታ ለማዝ እንግዲህ ጳጳሱን ከዚህ ቀደም ከኒውዮርክ ድረስ መጥተው ከኤርፖርት ነው ያባረሯቸውና የመለሷቸው አሁን እንደገና እንዲገቡ ያለበት ያው ሁሉም አባቶች በተገኙበት ጸርቋል ብሎ ለማስባል ይሆናል ግን አባቶች እንግዲህ እኛ ከነሱ በላይ የምናውቀው ነገር የለም የሚያደርጉትና የሚሰሩትን ጠንቅቀው የሚያውቁ በጣም በእግዚአብሔርም ዘንድ ሆነ በመንፈሳዊ ባለሙያም ጉዳይ ላይ ትልቅ ዕውቀት ያላቸው አባቶች ናቸው ስለዚህ መልሰው ዛሬ በሚጫወትባቸው ከሆነ ወደፊት ምን ይሆናል ግን በተቻለ መጠን መቼም አባት ቀላል ነገር አይደለም ብፁዕ አባታችን አቡነ ጴጥሮስ ሕይወታቸውን የሰውት ጣሊያኖች ብዙ ሽልማት ሹመት እንሰጣቸዋለን ብለዋቸው ነበር ግን ሀገሬን እና ሃይማኖቴን አሳልፌ አልሰጥም ብለው የኢትዮጵያን ሕዝብ ጭምር ገዝተው ለነዚህ ለለጮች ሀገራቸውን አሳልፋችሁ እንዳሰጡ ብለው ገዝተው ነው አይናቸው ያየ የተሰቀሉት አይኔን እንኳን አትሸፍኑኝ በምንም ተላልፈራም ብለው ለሃይማኖታቸው ቀና የሆነ የሞቱ አባቶች ያሉባት የነበሩባት እቺ ሲኖዶስ ዛሬም ተመልሶ እንደዚህ አይነት ችግሮች ሲፈጠሩባት ማየት ያሳዘነ ቢሆንም አሁንም ተመልሰው አብይ አህመድ እንደገና እንደዚህ አይነት ተግባር ሲፈጽምባቸው ስራ አስኪያጁንም ምክንያቱም በእነሱ ሐሳብና ግምት ሁለቱም አማራዎች ናቸው የሚል ነው ግን እንደ ሃይማኖት አባት እንኳን እነሱ አይደለም ከዚህ ቀደም ከግብጽ አሌክሳንድሪያ ነበር ፓትሪያርኮች እየተሾሙልን የሚመጡት የነበረው ስለዚህ እንደ አባት እንደ ክርስቲያን አባት ማንም አባት ነው ለሁሉም እንጂ በዘር የሚታይ አልነበረም ግን ይሄንን ቀዳዳ ይከፍቱታል በያላስም ከነሱ በላይ የምናውቀው ነገር የለም ዞሮ የፖለቲካ እንድምታ ያለበት ችግሮች ያሉበት ጉዳይ ነው እንግዲህ የዚህ የሲኖዶሱ ከበካህናት ምልዓተ ጉባኤ ምን ይወስናል የምናየው ይሆናል መሳይ አመሰግናለሁ ዘውዱ በጣም አመሰግናለሁ ዳዮችን እየተከታተልን ቶሎ ከተመልካቾች ጋር ለመገናኘት እንሞክራለን ዘውዱ በጣም ነው ማመሰግነው እግዚአብሔር ይስጥልኝ ታንኪ መሳይ እግዚአብሔር ይስጥልን ሀገራችን ኢትዮጵያን እግዚአብሔር ይጠብቃት አመሰግናለሁ ተመልካቾቻችን የዛሬውን በዚሁ አበቃን የተለያዩ ፕሮግራሞችን ዜናዎችን በተከታታይ የምናቀርብ እንደሚሆን በመግለጽ እንሰናበታችኋለን ኢትዮጵያ በክብር ለዘላለም ትኑር ጤና ይስጥልን